ከሲኦል እንደምትታደግ የሚያሳይ መጽሐፍ ቅዱሳዊ ማስረጃ አለ። ማርያም በምልጃዋ ከሲኦል እንደምትታደግ ብዙ መጽሐፍ ቅዱሳዊ ጥቅስ ልሰጥ እችላለሁ። ብዙ ጥቅሳዊ ልሰጥ እችላለሁ። አንድ ጥቅስ ሰው በማርያም ይድናል አይድንም ለሚለው ደግሞ መጽሐፍ ቅዱሳዊ መልስ ብቻ ስጠኝ። ሰው በማርያም ይድናል የሚል መጽሐፍ ቅዱስ ላይ የቱ ጋር ነው ያለው? አንድ እሱ መጀመሪያ ነው አገልጋይ ኖ አንተ ሰው በማርያም ይድናል የሚል በመጽሐፍ አንተ ራስህ ብለኸኛል አምነሃልና ላመንከው ነገር ማስረጃ ይጠብቅ። አላምንም ብትለኝ ኖሮ ችግር የለውም። ያመጣውበትን ሐሳብ ኦሬዲ ያሳየው ኦሬዲ አምነሃል። ላመንክበት ነገር ማስረጃ የሚባለው ነገር እምነት ራሱ ለኔ ማስረጃ ነው። ሶ ግድ የለም አሁን መጽሐፍ ቅዱስ ማስረጃ አትሽሽ ብላለ። ይኸውልህ መሸሽ አይደለም። እሺ ካልሸሽ መጽሐፍ ቅዱስ ማስረጃ እያዳመጥከኝ ከሆነ ይሄን ርዕስ ስትመርጥ ምንድነው አላማክ? ወዴት ህዝቡን እየወሰድክ ነው? ምንድነው ቤተክርስቲያን ስለምታምን ሰዎች በማርያም ከሲኦል ይድናሉ በምልጃዋ ይድናል። አንተ ራስህ በምልጃዋ ይድናል። ሰው በምልጃዋ እንደምድን ነግረሃል። በምልጃዋ ይድናል። አንተ ራስህ እያልክ ነው ያለው። ሶ በምልጃቸው እንግዲህ ማርያም በምልጃዋ ከሲኦል እንደምትታደግ የሚያሳይ መጽሐፍ ቅዱሳዊ ማስረጃ አለ። ዲያቆንዬ እባክህን አትደበቅ ወዳጃችን ዲያቆን ና እየተደበኩ አይደለም። ስልክ ገብቶብኝ ነው። ይቅርታ፣ ሌላ የአፕ ስልክ ገብቶብኝ ነው። እየሰማሁ ነው፣ ግን የኛን ማስረጃ እባክህን። በምን ልስጥክ? ማርያም ታድናለች የሚል የሰይጣን ትምህርት ላይ ማስረጃ ከየትኛው መጽሐፍ ቅዱስ ልስጥክ? እንግዲህ የሰይጣን ትምህርት የትኛው ከቁርአን ልስጥክ ወይም ከየትኛው አመጣ ነው? ከየትኛው መጽሐፍ ቅዱስ አመጣ ነው? እኔ መጽሐፍ ቅዱስ ላይ የለማ እንደዚህ አይነት ትምህርት። እንግዲህ የሰይጣን ትምህርት 81 አዱ ስሙት የራሱ የቤተክርስቲያን ይሄ አይደለም የቤተክርስቲያን ትምህርት አይደለም። ይሄ ሰይጣን ሰውን ከሃይማኖት ረድፍ ለማውጣት እየሰራችሁ ያላችሁበት አባት ጥያቄ ነው እንጂ ይሄንን ጥያቄ አይደለም። ይሄ ኢየሱስ አምላክ ነው፣ ማርያም አማላጅ ናት። በዚህ እንነጋገር ከፈለግ። እንግዲህ እየተነጋገርን ያለው ነው ይሄ ነው። እየነገርኩህ ያለው እኔ ነገር ስናገር ማስረጃ የለህም ማለት ነው ብራዘር። መጽሐፍ ቅዱሳዊ አይደለም ጥያቄ። እኔ በመጽሐፍ ቅዱስ የምናምን እኛ ኦርቶዶክሳውያን በመጽሐፍ ቅዱስ የምናምን ነን። መጽሐፍ ቅዱስ ይዘን ነው የምንነጋገር። ምን እያለን ነው? ስንነጋገር መጽሐፍ ቅዱስ ላይ የለም። የምጠይቀው ጥያቄ መጽሐፍ ቅዱሳዊ አይደለም ነው የኔ ትልቁ ጥያቄ። መጽሐፍ ቅዱሳዊ አይደለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታሳልመው መጽሐፍቶቿን ሰው እንዲያነብ የምታደርጋቸው መጽሐፎች ሁላ ከመጽሐፍ ቅዱስ በላይ አይደሉም። መጽሐፍ ቅዱስ ላይ ግን የለም። መሰረታዊ የሃይማኖት መነጋገራችን መጽሐፍ ነው። ታምረ ማርያም ምናምን እየጎተትን አባቶቻችን የጻፉትን ቀደም ሲል የተሳሳቱበትን ይዛችሁ መዞር ትተን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታስተምረው መጽሐፍ ቅዱስን ነው። መጽሐፍ ቅዱስ ምንድነው? 80 አሐዱ ነው። የነገረ ድነት፣ ነገረ ክርስቶስ፣ ነገረ ማርያም፣ ነገረ ቅዱሳን። ከዛ ያለፈው ትምህርት ግን እየፈለሰፍን ስም ርዕስ ለሚመች ርዕስ እየሰጠን ሰውን ከሃይማኖት መስመር ባታወጡ መልካም ነው። ይሄ ሰይጣናዊ አካሄድ ነው። ሀሳብን ተቀበልኩ። በጣም ቻለው ዊዝ ሪስፔክት ይኸው አሁን የምጠይቅህ ቅድም ምን አልከን? ሰው እየሰማ ስለሆነ ማለት ነው። በማርያም ምልጃ አዎ ሰው ከሲኦል ይድናል አልከን። ይድናል ብለናል አንተ ራስህ፣ እሱ ሰምተናል። አሁን ይሄንን በመጽሐፍ ቅዱስ ነው የምጠይቅህ። ሌላ ማስረጃን መጽሐፍ ቅዱስን ግለጥና ሰዎች በማርያም ምልጃ እንደሚድኑ መጽሐፍ ቅዱሳዊ ማስረጃ አስተ እንማር። ኦኬ እያወጣ ነው። ተረጋጋ። መጽሐፍ ቅዱስ ላነብልህ ነው። ቀጥል አንተ። እስከዛ ድረስ አውራ። ማስረጃ አስተ እየጠበቅን ነው። ጨረስኩ። ዲያቆን ይቅርታ፣ ዲያቆን አይደለሁም። ቤተክርስቲያን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋይ እኮ አንተም ምን አገልጋይ ነው ትባል፣ ፓስተር ሳትሆን ወንድም ፓስተር ስለሆነ ብቻ እንደዛ አይደለም። በእኛ ቤተክርስቲያን
አገልጋይ ነው የሚባለው። አንድ ተራ አገልጋይ ወንጌሉን ለመናገር ብቃት ካለው አገልጋይ ወይም ደግሞ ተራ ምዕመን እልሃለሁ። ችግር የለም በቃ ምዕመኑ ቀጥታ ነው። ክህነት ስለሚለይ ነው። እኛ ጋር ክህነት ክብር አለው፣ ሰው ክብር አለው። ችግር የለም ግብረ ገብ ታስተምራለህ። አከበርኩ እንጂ ላዋረድ ፈልጌ አይደለም። እንደ ተዋረድክ ከተሰማ ትችዋለህ። ብቻ አንተ ማስረጃ ብቻ ማለት ስለ ማርያም ሲነሳ በጣም ስሜታዊ የሚያረጋችሁ ወገኖች አይዟችሁ። ለምንድን ነው ይሄንን የምንለው? መጽሐፍ ቅዱስ ውስጥ የሌለችውን ማርያም ስላስያዟችሁ። ኦኬ፣ ለዘመናት ትውልዱ የሚያስበው ስለ ማርያም ያለው አስተምሮ መጽሐፍ ቅዱሳዊ እንደሆነ ነው የሚያስበው ትውልዱ። ከማርያም ጋር በተያያዘ ቤተክርስቲያኒቷ የምታስተምረው የትኛውም ትምህርት መጽሐፍ ቅዱስ ውስጥ የሌለ እሳቤ ያለው ሐሳብ የእግዚአብሔር ቃል የማያስተምረውን ትምህርት ነው ቤተክርስቲያኒቷ የምታስተምረው። ለዚህ ነው የሚያስደነግጠው ትውልዱ። ለዚህ ነው ግራ የሚጋባው ትውልዱ። ኦኬ፣ ስለ ማርያም ሲነሳ ግራ የሚያጋባው የእናንተ አይነት ጥያቄ ነው። አሁን ሰው በማርያም ይድናል። ይሄ ጥያቄ ሰው እንዳያገባም ነው። ዝም ብለህ እየተናገርኩ ነው፣ እያወጣው ነው። ግን ይሄን የማይሆን ነገር አትናገር። እንደ ሃይማኖት ሰው አንደኛ ነገር ክርስቶስን ሰው እንዳያመልክ አታድርጉ። አንተ ፎከስ አድርግ ብራ፣ ፎከስ አድርግ። ለምን ይሄን አትናገር? ይሄን ተናገር። መልሱን አንተ እባክህ መልሱን እየጠበቅን ሰው ቁጭ አድርገን አንተን እየጠበቅን ያለነው መጽሐፍ ቅዱስን ሳይሆን የክርክር ለመናፍቃን የሚሰጥ ምላሽ መጽሐፍቶችን እያገላበት ከሆነ ዘመንን ነው የምጨርሰው ማለት የጠየቅን መጽሐፍ ቅዱስ አይማርክ ያለ ተስፋ የሚታርክ እንዴት እንደሚያምኑ እናሳይ። የቤተ ክርስቲያን ወንድሜ ሌላ ቦታ አትሂድ። እኔም አለብልህ ከመጽሐፍ ቅዱስ ነው ማነበልህ። ሌላ ታምረ ማርያም ጎት ተቀደም ከወንድሞቼ ጋር እንዳነሳው ለሶስት ወንድሞችን ስታወርድና ስታወጣ አይቻለሁ። አንተ ማስረጃ ብቻ አንጣ እባክህ። አይደል በቃ ሚዩት አድርግ። ለማስረጃ ብቻ ማይክን ክፈል። አይዞ ብራዘር አይዞ በሉት እስቲ ወንድማችን እናበርታው። ይሄው እንደዚህ ይላል ቤተክርስቲያኒቷ መጽሐፍ እንደዚህ ይላል ስለ ማርያም ያላት ወዳጆች የምትሆኑ ደስ የሚያሰኘውን ይህንን ድንቅ ኪዳን ቸርነት የቤተ ክርስቲያን መጽሐፍ የትኛው? መጽሐፍ ቅዱስ የትኛው ክፍል? መጽሐፍ ቅዱስ የትኛው ክፍል? ሃይማኖተ አበው የትኛው ክፍል? እያስተካከልክ ሂድ ነው አገኘ ነው እያስተካከልክ ሂድ ነው። ተአምረ ማርያም የሚባል የቤተ ክርስቲያን መጽሐፍ የለም እያልከን ያለው? ተአምረ ማርያም የቤተ ክርስቲያን መጽሐፍ አንዱ መጽሐፍ ነው። ልክ እንደ አንድ ፓስተር እንደሚጽፈው ቤተ ክርስቲያንም ጽፋ እንዳስጨብጭቡለት አንዱ መጽሐፍ ነው ማለት ወበዝ አለ። አንዱ መጽሐፍ ነው። አንድ መጽሐፍ መመሪያ መጽሐፍ ወይም ተአምር የተሰራበት መጽሐፍ ነው። ከሱ ላይ መመሪያ ሊሆን አይችልም። እኔ የምጠቅስልህ ከመጽሐፍ ቅዱስ ነው። ቢኮዝ አንተ አይመለከትህማ። እኔና አንተ ስለ ተአምረ ማርያም መነጋገር አንችልም። አሁን እየጠቀስን ያለ ነው ስለምታምንበት ነው እየጠቀስን ያለ ነው። ዳንኤል ይኸውልህ አሁንም መጽሐፍ ቅዱስ ነው የምከፍትልህ። ማስረጃ አገኘ እንዴ ብራል ወንድም አለ። ስለ መጽሐፍ ቅዱስ የምንነጋገረው ስለ ተአምረ ማርያም የምንነጋገር ከሆነ ቆብጠኛል ወዳጄ ኖ ስለ መጽሐፍ ቅዱስ ላነብልህ ስለሆነ አሁን ስለ መጽሐፍ ቅዱስ ተአምረ ማርያምን ጎተህ ልታመጣ ነው። የሰይጣን ትምህርት ስላልከው ለህዝቡ እያሳየውኝ ያለው አይደለም። ተአምረ ማርያም የቤተክርስቲያን ትምህርት አረ ወዳጄ ከዚህ በላይ አልታገስም። አንተ ማስረጃ ብራዘር አለ ማስረጃ የመጽሐፍ ቅዱስ ነው። አንተ ማስረጃ ግለጠው። አንተ ለስተት ተአምረ ማርያም አንተ ብራዘር ማስረጃ አንተ ማስረጃ በቃ ከሌለ ሚዩት አድርግ። ወዳጄ ምን ሆነ ነው? ተው እንጂ ይሄው ቤተክርስቲያኒቷ የሰይጣን ትምህርት ነው ያለው እሱ አገልጋዩ ማለት ነው። ይሄ የሰይጣን ትምህርት ነው ያለውን ላንብብላችሁ። ወዳጆች የምትሆኑ ትምህርት ያንተ ትምህርት ነው። ያንተ ትምህርት ነው። አሁን የምትናገረው ነገር ነው የሰይጣን ትምህርት። ብራዘር አይዞ ወዳጄ እንደዚህ ይላል። ይህ ወዳጆች የምትሆኑ ደስ የሚያሰኘውን ይህንን ድንቅ ኪዳን ቸርነትና በጎነት ሁሉ የያዘ ጌታ በሰማይ በምድር ስሟን በመጥራት ይድን ዘንድ እደግመዋለሁ። ስሟን በመጥራት የማንን ስም? የማርያምን ስም በመጥራት ይድን ዘንድ እደግመዋለሁ። ይድን
ዘንድ የሰጣትን ድንቅ የሚሆን መሐላ ታዩ ዘንድ ኑ ይላል። የማን ቅድም ወዳጃችን የሰይጣን ትምህርት ያለው ይሄንን። አዎ እውነት ነው። እዚህ ላይ ምንም አልተሳሳትክም። ይሄ ቀጥታ የሰይጣን ትምህርት ነው። ምንም ጥያቄ የለው። እውነት ነው ያወራው። የሰይጣን ትምህርት የሚሆነው አንተ ስትናገረው ነው። ቢኮዝ አንተ ተጠቃሚው አይደለህማ። አንተ ምን አገባክ ስለዛኛው መጽሐፍ? ኦኬ እኔ ሳወራው የሰይጣን ትምህርት ይሆናል። እሱ ሲኖርበት የሰይጣን ቢኮዝ ባለቤት አይደለህማ። አንተ ባለቤት አይደለህማ። ባለቤቶቹ ሌላ ናቸው። አይ ላይክ ኢት ብራዘር። ሶ እናንተ ስትኖሩ የሰይጣን ትምህርት አይደለም፣ እኛ ጋር ሲደርስ የሰይጣን ትምህርት አይዞህ። አዋ የራሴ የውስጥ መጽሐፌ ነው። የውስጥ መጽሐፌ ነው። የውስጥ መጽሐፋችን ነው። አይዞህ። አሁን አንተ ለምንሱ አገባህ? አንተ ነገረ ክርስቶስ ላይ ብቻ ነው መነጋገር ያለብህ። አንተ ጋር አገኘ። አሁን ማስረጃ እንቀጥል። ከሌለ ወደ ሌላ ሰው ነው ሙቭ ማድረግ። ከዚህ በላይ ልታገስ ስለማልችል አለ ወይስ የለም? አለ ወይስ የለም? ማይክ ክፈትልኝ ወዳጅ። አለ አገኘ ወይስ አለ? ይቅርታ ስራ ቦታ ሆኜ እንዳንተ እኔ በዚህ አይደለም እየኖርኩ ያለው ስራ እየሰራሁ ስለሆነ አንዴ እየተረጋጋ ካሆነ በቃ ወራደ እታችሁንና አንብበ ገጹን አግኝተ ምናምን ስትመጣ አንድ ቁጥር ጻፍልን። ሞዴሬተሮች እኔ እንኳን ባላየው ፕሊስ ይሄንን ወንድም አስገቡት። እሺ አስገቡት። ማለት እውነት ይናገራል። የአጋንንት ትምህርት ነው ይለናል። አዎ ጌታ ይባርክ። እኛም እያልነው እንዲህ አይነት የአጋንንት ትምህርት አትከተሉ ነው እያልን ያለነው። አየህ እኛ ስናወራው የአጋንንት ከሆነብህ አንተ ስትኖረውማ ብራዘር ከባድ ነው የሚሆነው። ስለዚህ እያልን ያለነው ይሄንን ነው ወዳጅ። በቃ የአጋንንት ትምህርትን ተፋቱ ወገኖች። በአዲሱ ዓመት በአዲስ መንፈስ የአጋንንትን ትምህርት ተፋቱ። አይደለም ያልኩት ወዳጃችን አገልጋይ ነኝ ያለው ይሄ ማርያም ታድናለች የሚለው ትምህርት የአጋንንት ትምህርት ነው ያለው እሱ ነው፣ እኛ አይደለም። የራሷ አገልጋይ። ስለዚህ ልክ ነው፣ እውነት ተናግሯል። በቃ በአዲስ ዓመት ይሆንላችሁ ወገኖች። እሺ ተስፋዬ ሰላም ሰላም እንደምን አቆያችሁ? እንደምን አላችሁ? እግዚአብሔር ይመስገን። ከየት ቤት ነው? ከኦርቶዶክስ። እሺ እንኳን ደህና መጣ። እንኳን ሰላም። እሺ እንኳን አደረሰን ብለናል። እንኳን አብሮ አደረሰን። እንኳን አደረሳችሁ። እንኳን አብሮ አደረሰን ብራዘር፣ እንኳን አብሮ አደረሰን። እሺ ሰው በማርያም ይድናል? በማርያም አው እንደ ከተጠራው ማርያም አሁን ለምሳሌስ እኔ ማርያምን የሆነ ነገር ቢቸግረኝ ድንግል ወይ ወደ ልጅሽ ወደ ፈጣሪሽ ወደ ክርስቶስ ኢየሱስ ለምኝ እስኪ ብል እኔም ቢቸግረኝ ቢያመኝ ምንም ብል ታድነኛለች። ምክንያቱም አንተ ስለኔ አንተ ለምባጭር ማለት ነው ተስፍሽ ይድናል ወይ ታድነኛለች? አዎ በእርግጠኝ ታድነኛለች። ምክንያቱም ዋናው እሱ ለምሳሌስ በመስረጃ ነው። እኔ ካንተ ጋር ልናወራ እኮ ነው ተስፍሽ። አይ ልናወራ ነው እኮ ሁሉም ነገር እኮ ነገር በምሳሌ ነው የሚገባው። ለምሳሌ ተረዳኝ ልጅ ረሳ አስረ በምሳሌ ልመጣልህ እኮ ሰው ልመድብል ብራዘር። ቆይ አንዴ ሰው ልመድብል ብራዘር። እሺ ችግር አለ ማድብልህ። እሺ ያ ስሜት አንተ ባነሳው በርዕሱ ነው የምንነጋገረው። አዎ በርዕሱ በቃ በዚህ ርዕስ ላይ ነው ቀሪና ርዕስ ያለ ቤካይ ያለ ዳግሻዬ ትችላለህ። ስትችል ምልክት ስጠኝ። እሺ ዳግሻ። እሺ ቤካ አለ ዳንኤል። እሺ ወዳጃችንን እሺ ቀስ አድርገህ ተቀበለው። ያው ትከሻና አስበለ። እሺ ዳንሻዬ። እሺ ወንድማችን በማርያም እንዴት ነው መዳን የሚችለው? ማለት እንዴት ነው መዳን የሚቻለው? የቱ ጋር ነው በማርያም ትድናላችሁ ብሎ የሚለው? እሺ አመሰግናለሁ። ለምሳሌ በማርያም መዳን ይቻላል። መድኃኒቱን የወለደች የሰጠችን ድንግል ማርያም ናት። እናንተም ታምናላችሁ ይሄንን? አታምኑ? አይ ቀጥል እየሰማው ነው። እና እስኪ ሐዋርያት ሥራ ምዕራፍ 5 ቁጥር 15 እስከ 16 እሺ እና አንብብልኝ። አንተ የለህ መጽሐፍ ቅዱስ? አንተ አንብብ።
አይ አንተ የለም መጽሐፍ ቅዱስ ብራዘር አለኝ። እኔም ችግር አለ በቃ። ስለዚህ አንተ ከፍተህ እያነበብክ እኛ እንከታተላ። ምን ችግር አለ? የሐዋርያት ሥራ ምዕራፍ 15 ያልከው ምዕራፍ 5 ከቁጥር 15 እስከ 16። ኦኬ ከቁጥር 15 እሺ አንብብ። ስለዚህ ጴጥሮስ በዚያ ሲያልፍ ጥላውም ቢሆን ከእነርሱ አንዳንዱን ይጋርድ ዘንድ ዲያቆኑን ወደ አደባባይ አውጥቶ በአልጋና በውሴካ ያኖራቸው ነበር። ደግሞም በኢየሩሳሌም ዙሪያ ተሳሳትኩ፣ ይቅርታ። ጥላውም ቢሆን ከእነርሱ ዘንድ አንዳንዱ ይጋርድ ዘንድ ዲያቆኑን ወደ አደባባይ አውጥቶ በአልጋና በውሴካ ያኖራቸው ነበር። ደግሞም በኢየሩሳሌም ዙሪያ ካላቸው ከተማ ዲያቆንና የርኩሳን መናፍስት የተሰቃዩትን እያመጡ ብዙ ሰዎች ይሰበሰቡ ነበር፣ ሁሉም ይፈወሱ ነበር ይላል። እዚህ ጋር አሁን የጳውሎስ በከተማው ሲያልፍ በጳውሎስ ጥላ ማለት ነው። የጳውሎስ ጥላ ማዳን ከቻለ ድንግል ማርያም ማዳን እንዴት አትችልም? ጎበዝ። እሺ ጥያቄ ምን ነበረ? በጴጥሮስ በኩል አልፎ እግዚአብሔር አምላክ በጥራው ጌታ ኢየሱስ ክርስቶስ ይፈውሳል ወይስ አይፈውስም የሚል ነው፣ ወይንስ በማርያም በኩል ሰው ይድናል የሚል ነበር ጥያቄያችን። እዚህ ጋር እኮ በጳውሎስ ጥላ ሰው እያዳነ እኮ ነው፣ በሽተኛ እየተፈወሰ ነው። በጳውሎስ ጥላ ማለት ጴጥሮስ ይቅርታ፣ በጴጥሮስ ጥላ ጴጥሮስ ሲያልፍ በጴጥሮስ ጥላ የታመሙ በከተማ ያሉ የታመሙ ሰዎች ይፈወሳሉ፣ እርኩሳን መናፍስትም እየጮሁ ይጠፋሉ ይላል። እሺ አረቆ ተስፋዬ ተረጋጋ አባ። ጥያቄያችን በተረጋጋ መንፈስ ነው የምናገረው አባት። ጥያቄያችን ምን መሰለህ? ሰው ይድናል ወይ ብለን ስንጠይቅ አዎ ይድናል ብለህ አልከን። ሰው በማርያም መዳን እንደሚችል ስሟን የጠራ ምንም ችግር የለም፣ ከደዌም ይሁን ከዘላለም ሕይወት አንጻርም ይሁን ዋሬቨር በእርሷ በኩል መዳን እንደሚቻል የሚያስረዳህን መጽሐፍ ቅዱስ ማስረጃ ነው አቅርብ ያለ እንጂ በጴጥሮስ በኩል ጌታ ኢየሱስ ክርስቶስ አልፎ ወይ ደግሞ እሱ ላይ ከተገለጠው የእግዚአብሔር ጸጋ የተነሳ በማርያም በኩል አንተ ያቀ አንድ ጊዜ በማርያም በኩል ኢየሱስ አያልፍም። አንድ ጊዜ እኔ ወንድም ቆይ እኔ አሁን በጴጥሮስ እሺ ይልፍ ጨረስሽ። ጎበስ እሺ ቴንክ ሶ ማች። የሆነ ነገር ጀምሬ ላይክ ሳልጨርስ ማን ላይ ገብተህ ልታቋርጠኝ እንዳትሞክር እሺ። እኔም እኮ እሺ አንድ ጊዜ እሺ። አሁን የጠቀስከው ክፍል ያነሳው ክፍል የሐዋርያት ሥራ ምዕራፍ 5 ቁጥር 16ን አንተ ወደ ኋላ ሄደህ ብትሄድ ጴጥሮስ ስለማን እያወራ ስለማን እየተናገረ እንዳለ ኢቨን እንኳን ተያያዥነት አለው። ገባ ተያያዥ። እሺ ቆይ እኔ ወንድም ቆይ እባክህ እሺ። ከኋላ ስፔሻሊ ከምዕራፍ 3 ጀምሮ ካየው ክፍሉን በደንብ አድርጎ ያስረድሃል። ገባ ኢቨን እንኳን መዳን ሰው የሚችለው በጌታ በኢየሱስ ክርስቶስ ስም ብቻ እንደሆነ ከዚህ ስም ውጪ ሰዎች ገባ ሊድኑ እንደማይችሉ በዛ ሰው ላይ የሆነው ነገር በጠቅላላ ከስሙ ኃይል እንደሆነ እሱ ደግሞ የሰቀሉት ኢየሱስ ብላቴናው እንደፈወሰው ምናምን ነገር እዛ ለመጡት እያብራራ የመጣው ክፍል ነው። ከዛ ደግሞ አይተህ ከሆነ እዚህ ክፍል ደግሞ መንፈስ ቅዱስን ገባህ ስላታለሉ ሰዎች ጠቅላላ ይዘህ ከመጣ ጉዳዩን የማዳኑ ስልጣን ያለው የመለኮት ኃይል ወይ ደግሞ የመለኮት እንደሆነ የእግዚአብሔር እንደሆነ አሳይቶ ነው የሚመጣው። ገባ ሰው ጥያቄያችን ምንድን ነው? በጴጥሮስ በኩል አልፎ የእግዚአብሔር መንፈስ ሰዎችን ያድናል ወይስ አያድንም ሳይሆን ጥያቄያችን አንተ በቀጥታ ማርያም እንደምታድን የማርያምን ስም የጠራ የኢየሱስን ሳይሆን የማርያምን ስም የጠራ ሊድን እንደሚችል ስለምታምን የማርያምን ስም የሚጠራ የመጽሐፍ ቅዱስ ማስረጃ አምጣ ነው ያለ። ስለ ማርያም ስጠይቅ ስለ ጴጥሮስ አታምጣ። ስለ ማርያም ስጠይቅ ዮሐንስ አትበል። ስለ ማርያም ስጠይቅ ዳኒ ስጠይቀው ብሩኬ እንደማለት ማለት ነው አትበል። በቀጥታ ማርያምን ስፔሲፊክ ባደረገ መንገድ አሳየን ከመጽሐፍ ቅዱስ። እሺ ብራዘር። እሺ አንተ ያገልጠህ መልስ የለህም። ለቅዱሳን የሚሰሩትን ስራ
ድንግል ማርያም የማሰራበት ነገር አለ? የማሰራ ስራ አለ? ከቅዱሳን ሁሉ እኮ ድንግል ማርያም ትበልጣለች። ቅዱሳን ድንግል ማርያም የቻለችውን ያህል ቅዱሳን አይችሉም። እሷ እኮ እሳት መለኮት እኮ ነው የቻለችው። እሳት በሰው ቅዱስ ሱራፌልና ክሩቤል በፊቱ መቆም የማይችሉትን ኃያሉን ክርስቶስን ችላ በማይጾና እሱ አስችሎት እሱ እኮ ወደዚህ ዓለም እንዲሁ የመጣው እኮ በሰው አልፎ ነው ሰው የሆነው። ታዲያ ይሄ ጌታ እንዴት በማርያም በኩል ሆኖ እኛን አያድንም? እሺ እና ደግሞ ማርያም ኢየሱስን እናት ኢየሱስን የወለደች እናት የጳውሎስ ጥላክ ሰውን የሚያድን ከሆነ ድንግል ማርያም ሰውን የማታድነው እንዴት ነው? ይሄን መልስልኝ። ይሄን ከመለስካ ኦፍ ኮርስ ምንም ችግር የለም። ይሄን መልስ። አይ ብዙም አይለፋም። ባይደ አንተ ነው መመለስ ያለብህ። ድንግል ማርያም ማዳን የማትችለው ማዳን ስለማትችል ነው። ባጭር አማርኛ ማዳን የእግዚአብሔር ስለሆነ ባጭር አማርኛ ምንም የማያለፋ ጥያቄ ጠይቀኝና አንተ ምን ታደርጋለህ ብሮዬ? ማርያም ልታድን የምትችለውን ወይ ደግሞ ማርያም ማዳን እንደምትችል ሊያስረዳ የሚችለው በጸሎት ቅዱሳዊ ማስረጃ ማምጣት ትችላለህ። ብራዘር አንተ እኮ ነው የምታምነው። እኔ ማላምነው እምነት በግድ አስረዳልኝ፣ አብራራልኝ ማርያም ማዳን እንደምትችል። እንደው እሺ ማርያም አታድንም የሚል መጽሐፍ ቅዱስ ክፍል አምጣልኝ አንተ። ማርያም አታድንም የሚል የመጽሐፍ ቅዱስ ክፍል አምጣልኝ አንተ። እንደዚህ ከሆነ በቅዱሳን የተነገረ ለቅድስት ድንግል ማርያም ለቅዱሳን የተነገረ ድንግል ማርያም ቅዱስ አይደለችም? ዳኒሻይ ቅዱስ አይደለችም ምናምን ጥያቄ ነው ይወጣ ኦሆ መልስልኛ። ቅዱስ አይደለችም? ቤካይ ጸጋዬ ብዛት ቅዱስ አይደለችም ወይ ቅዱስ አይደለችም ወይ ነው በል። እሺ እሺ ለቅዱሳን የሚሰሩትን ድንግል ማርያም አሰራም ማለት አችልም። የሐዋርያት ሥራ ምዕራፍ 4 ነው ታስ እሺ አውጣ የሐዋርያት ሥራ ምዕራፍ 4 ቁጥር ስንት? ቁጥር 12 እስቲ ጮክ ብላ አምጥ። እሺ መዳን በሌላ በማንም የለም። እስቲ ድገም። መዳን በሌላ በማንም የለም እንድንድንበት የተሰጠን። ቆይ እስቲ አንዴ ድገመው። መዳን በሌላ በማንም የለም። መዳን በሌላ በማንም የለም። ኦኬ ሶ በሌላ በማንም የለም ብሎ ዘጋው። እሺ እስቲ ቀጥል። እሺ ታዲያ ጳውሎስ እንዴት ነው እንደዚህ ብሎ እኔ የጻፈው? ቆይ ቀጥል። ጴጥሮስ እዚህ ጋር መዳን በሌላ በማንም የለም እንድንበት ዘንድ የሚገባን ለሰዎች ሁሉ የተሰጠ ስም ከሰማይ በታችም ሌላ የለምና ይላል። ይሄ ስም ማን ነው? እንድንበት የተሰጠ ኢየሱስ ክርስቶስ ጌታችን መድኃኒታችን ኢየሱስ ክርስቶስ። እሺ ሌላ በማርያም ይዳናል አለ መጽሐፉ። ታዲያ እዚህ ጋር የጳውሎስ ማለት የጴጥሮስ ጥላ እንዴት አዳነ? ጥያቄ አትጠይቅ። ስለዚህ ሶ መዳን በሌላ ለምሳሌ ቆይ አሁን በስሙ ትድናለህ። ቆይ ወዳጅ አዮ ሶ ቤካ ወሳኝ ጥያቄ ነው የጠየቀ። ይሄው ተመለሰልህ አይደል? እሱ ግን ወሳኝ ጥያቄ ጠይቀዋል። አንተ መጽሐፍን ልክ እንደዚሁ ግለጥና በሳምበዲ ስም እንደሚዳን ማስረጃ አስተ አንተ ጥያቄ ጠይቀዋል። አትዝለለው እሱን ጥያቄ። አሁን በማርያም እንደሚዳን ልክ እንደዚሁ ጠቅሰ ማስረጃ አስተ ይሄንን ቃል የሚጣረስ ሌላ ቃል ካለ አሳየን ከእግዚአብሔር ቃል። ለምን ቤተክርስቲያን ሰው በማርያም ይዳናል ብላ ስለምታስተምር ማለት ነው። ማስረጃ አስተናል ቤካ እየጠበቀ ነው። እኔ በማርያም የሚድነው መጽሐፍ ቅዱስ ላይ ተጽፎ ላይሆን ይችላል። ጥቅስ ከሌለ የለኝም ነው አይባል። የተጻፈ ጥቅስ የለኝም። በማርያም የተጻፈ መጽሐፍ ቅዱስ ላይ የተጻፈ ማርያም ታድናለች የሚል የመጽሐፍ ቅዱስ ክፍል የለም። በቃ የለም ማለት ነው። አየህ እኮ የለም። ግን ድንግል ማርያም ቅድስት አይደለችም? ይሄው ቤካ እየጠበቀ ነው ያለው። አውራው እኮ እሺ እኔ ወንድም በቃ የለም ከመጽሐፍ ቅዱስ ማስረጃ ስለሌለ አንተ ለምሳሌ
ቅድስት ድንግል ማርያም ቅድስት አይደለችም ምናምን ትላለህ አንተ። እንደዛ ቤተክርስቲያናችሁ እንደዛ ብላ ታምናለች። ቤተክርስቲያናችሁ እኮ የማርያምን ቅድስና ወይም የእሷን ቅዱስ መሆን ከተራው ምዕመን ጋር አንድ አግዳሚ ወንበር ላይ አታስቀምጥም። ኦኬ ማርያም ከፈጣሪ በታች ከፍጡራን በላይ ነች። ስለዚህ አንተ በግድ አምጥተህ ከፍጡራን ጋር ካላሰለፍኩ ከፍጡራን ጋር አብሬ ካልቆጠርኩ እያልክ ነው። ይሄ ራሱ ወንጀል ነው። በነገራችን በቤተክርስቲያናችሁ ያስቀስታል። ስለዚህ ማርያምን አንቺ ቅዱስ አይደለሽም አትበላት በእናንተ። የእኛን ማርያም ለእኛ ተውልን። ገባ እናቃታለን። የእኛን ማርያም መልሳ ወይ ቅድስት ነች ወይ ማርያም ቅድስት አይደለችም በላንተ አንተ ጠይቁ ነው። በቤተክርስቲያናችሁ ማርያም እንዴት ነው የምትታመነው? ለምሳሌ ከፍጡራን በላይ ከፈጣሪ በታች አይደለም ተብላ የምትወሰደው ማርያም የምትታመነው? እኔ አንተን ጠየቅኩ እንጂ እነሱን ጠየቅኩ። እባክህ እኔ ወንድ ጥያቄ ቅዱሳን አንተም እኮ አሁን ቅዱሳን የሚሰሩትን ማርያም አትሰራም እያልክ እኮ ነው። የኔ ወንድም ስማኛው ላይ እየሰማኸኝ ነው? እኔ እኮ አሁን እያልክ አይደለ ልጨርስ እያልክ አይደለም ወይ እያልክ ነው አንተ አሁን በዚህ ሰዓት ስንት ጨረስከኝ? የኔ ጥያቄ መሰለህ በኦርቶዶክስ ተዋህዶ ቤተ እምነት ማርያም ከቅዱሳን ጋር አንድ አግዳሚ ታውቃለህ? አግዳሚ ወንበር የሀገር ቤት እኔ ገጠር ልጅ ነኝ ታውቃለህ? የሆነ ረዥም ወንበር ታውቃለህ? አውቃለሁ ችግር የለም። እሱ አግዳሚ ወንበር ይባላል። ገባ? ማርያም በእነሱ ወንበር አንድ ላይ አታስቀምጣት ነው እያልኩ ያሉት ነገር። በቤተ እምነታችሁ ወይም በኦርቶዶክስ ቤተ እምነት እንደዛ አይባልም። ገባ? እንደዛ አይታመንም። እንዴት ይባላል? ማርያም በቅድስና የሚተካከላት የሌለ ከፈጣሪ በታች ከፍጡራ በላይ ናት ማርያም። ስለዚህ ማርያም እንደ ሌላዎች ቅዱስ አይደሉም ብለህ ከአንተ ጋር እኩል አታሳልፋትም ማርያም በእናንተ ቤተ እምነት ማለት ነው። ስለዚህ ማርያምን ስታወራ የምታወራው በተለየ መንገድ ነው። ማርያምን ስለ ማርያም ስትናገር የምትናገረው በተለየ መንገድ ነው እንጂ ከቅዱሳኑ ጋር አንድ ላይ ያሰልፈ አንድ ላይ ያስቀምጣ እንደምታወራው እሺ ነው። ስለዚህ ለምን ትነጣጥላለህ? ያው ለምን ትነጣጥላለህ ከቅዱሳን ማርያም? እናንተ ለነጠላችሁ ነው። እንዴት ነጠልን እኛ? ምን ብለን? ከፍጡራን በላይ ከፈጣሪ በታች ብላችሁ ማን ያስቀምጣችኋት? አው ከፍጡራን በላይ ከፈጣሪ በታች ናት። ስለዚህ በፍጡራን ተርታ ፍጡራን ማንም የማይችል አንድ ነገር ፍጡራን ማንም ያልቻለውን ክርስቶስን በማይጸኗ የተሸከመች ድንግል ማርያም ናት። በጀርባው ያዘለች በቅፏ ያቀፈች ድንግል ማርያም ድንግል ማን ቻለ? ሌላ ማን አቅፍ? በሰማይ መላእክት እኮ ፊቱን ለማየት ክንፋቸውን ሸፍኖ የሚያመልኩትን ጌታ በጸጋዋ እሱ አስችሎት ችላ በማይጸኗ ያደረች የተሸከመችው ያ በጀርባ ያዘለችው ሁሉን እሱ አስችሎት ችላ ያን ያደረገችው ድንግል ማርያም ናት። ማንም ሌላ ሰው ማንም ያልቻለው ስለዚህ ድንግል ማርያም ይህን በማድረጓ ድንግል በመላእክት በፍርሃት የሚንቀጠቀጡላትን ጌታ እሷ ግን በጀርባ በቅፏ ሽሩሩ አድርጋ አጫውታ እኮ ነው ያሳደገችው። እቺ ታዲያ እንዴት ከፍጡራን በላይ ትሆን? ላንተና አንተ ዛሬ አድኖኛል የምትለውን ጌታ የወለደችው ድንግል ማርያም እንዴት ከፍጡራን በላይ ላንተ እኔ ስጦታ የሰጠችው እንዴት? እሺ ተስፍዬ እኔ ላንተ ያለኝ ምክር እንደዚህ ነው። ሌላ ጊዜ ስለማታውቀው ነገር በቃ አንድ ጊዜ ሚት አድርግ እኔ ሰምቼ የለ ሚት አድርግና ስማ ፕሊዝ። ቴንክ ሶ ማች። እሺ እኔ ላንተ ያለኝ ምክር ምንድን ነው? ሌላ ጊዜ መተህ ስለማታውቀው ነገር ለማዋየት እንዳትሞክር። አንተ ምንድነው ማድረግ ያለብህ? በተቻለ መጠን እውነት ልብህን ከፍተህ ወንድሞች ሲያስተምሩ ቁጭ ብለን መስማት መሞከር አለብህ። ለምን ካልከኝ ልብህ ቀን ነው፣ ደስ ይላል። አሁን ለሃይማኖት ቀንተህ ነው የገባኸው። ለሃይማኖት ያለ ቀናይነት ደስ ይላል። እግዚአብሔር ይባርክ። እሱ ሊበረታታ ይገባል። ይህ የሚያሳየው ቅንነትህን ነው፣ ያለህን ታማኝነት ነው የሚያሳየው። እና ለአንተ ያለኝ ምክር ሌላ ጊዜ ቁጭ ብለህ እስቲ እነዚህ ሰዎች እነዚህ ወንድሞች የሚያወሩት እውነት እንደ እግዚአብሔር ቃል ነው ወይስ አይደለም? ለምንድን ነው ስለ ማርያም እንደው አንድ ምዕራፍ እንኳን ያልተጻፈው? ስለ ማዳኗም ይሁን ስለ ምልጃዋ ስለምንም ስለሚነሱ ስለ እያንዳንዱ ነገር እንዴት ነው ሐዋርያት ያውም ከእሷ ጋር አብረው የነበሩ እነ ጴጥሮስ እነ ዮሐንስ እነ ሉቃስ ሁሉም ሐዋርያቶች እነ ያዕቆብ ኢቨን እንኳን ያዕቆብ ልጇ እኮ ነው። ልጇ ያዕቆብ ራሱ ይሁዳ ራሳቸው እንዴት ነው ስለ ማርያም ያልጻፉት ጽፎ ያላስነበቡን በዚህ ጉዳይ ላይ ምናምን የሚለው ነገር በተወሰነ መንገድ አንተ ለማየት ሞክር አባ። አሁን እዚህ ራሱ ዳኒሻዬ ብሩኬ ዳግዬ ምናምን ሲወያዩ ከወንድሞች ጋር
ነገሮችን በማስተዋል ለማየት ሞክር። እሺ እኔ ወንድም አሁን አንተ ምንም ከአንተ ጋር ክርክር አምጣ ማስረጃ ምናምን ነገር አንልህም ማለት አንችልም። እኛ እንዴት ኬት አመጣ ማስረጃ? እና ምክሬ በቃ ለመስማት ሞክር፣ ለማድመጥ ሞክር። እግዚአብሔር አምላክ ይባርክ። እንወድሃለን፣ ጌታም ይወድሃል። እሺ አባ ተባረክ። እሺ ቅዱሳን የሚሰሩትን ድንግል ማርያም መስራት አትችልም ያልክ ነው ተስፍሽ? እሺ እኔ አንድ ፖይንት ልጨምርልና ከዛ ብሩክ የሚሆን ሀሳብ ይኖረዋል እንጨምርላለን ጥያቄዎችን። አዎ አሁን አትችልም፣ አዎ ወይ ትችላለች ብሎ ማንም ቅዱስ አይደለም ተስፍሽ፣ ማንም ቅዱስ አይደለም። የሚያድነው ኢየሱስ ብቻ ነው። አየህ መጽሐፍ ቅዱስ ቅድም ያሳየው ቦታ ላይ መዳን በሌላ በማንም የለም ነው የሚለው። ስለዚህ አሁን ስለ መዳን ስናወራ ከቅድም ጀምሮ መርሳት የሌለብህ ከሲኦል ስለመትረፍ የዘላለም ሕይወትን ስለማግኘት ነው እያወራን ያለው። አየህ ሁለቱን ቀላቅለን ለማውራት እየሞከርክ ያለው አንተ። መጽሐፍ ቅዱስ ውስጥ የዘላለም ሕይወት ሰዎች ከሲኦል የሚድኑበት ብቸኛ መንገድ ኢየሱስ ብቻ ነው። እሱ ብቻ አይደለም፣ ከስጋ አሁን ቅድም ያስነበብኩ ክፍል ላይ የሐዋርያት ሥራ ምዕራፍ 4 ላይ እየተናገረ ያለው ጴጥሮስ መንስኤው ስለመዳን ከስጋ ፈውስ ስለተደረገለት ተአምር ነው እየተጠየቀ ያለው። ምን ብሎ ነው የተናገረው? መዳን በሌላ በማንም የለም ብሎ ነው የዘጋው። አየህ ክርስትናችን እዚህ ላይ ነው መጽናት ያለበት። በእንትና ምድናለሁ ካልክ ከእግዚአብሔር እውነት ምን ታደርጋለህ? ትጎላለህ። በገሌ ምድናለሁ የሚል ሰው ካለ ከእግዚአብሔር ሐሳብ ይጋጫል። ስለዚህ መጽሐፍ ቅዱሳዊ የሆነ ክርስቲያን ሊኖረው የሚገባው ግንዛቤ ይሄ ነው። በማንም አይዳንም። እግዚአብሔር ሲፈልግ አንተን ለማዳን ብዙ ነገሮችን ይጠቀማል። አዎ አይተናል፣ ይጠቀማል። እግዚአብሔር ሲፈልግ በወንዝ ይጠቀማል። ወንዙ ፈዋሽ ሆኖ አይደለም፣ እግዚአብሔር ነው ፈዋሹ። አየህ አዳኙ እግዚአብሔር ነው። እግዚአብሔር ሲፈልግ በትር ይጠቀማል። አዎ እግዚአብሔር በትር ተጠቅሞ አይተናል። ፈዋሹ ማን ነው? እግዚአብሔር ነው፣ በትሩ አይደለም። እግዚአብሔር ሲፈልግ የሰው ጥላ ይጠቀማል። አዎ እግዚአብሔር ይጠቀማል። ፈዋሹ ማን ነው ግን? አሁንም እግዚአብሔር ነው። አዎ እግዚአብሔር በመሐረብ ምናምን በልብስ ቁራጭ ምናምን ይጠቀማል። አዎ እግዚአብሔር ይጠቀማል። የልብስ ቁራጩ ወይ ደግሞ እንትኑ አይደለም አንተን የፈወሰህ ያዳነህ ማን ነው? እግዚአብሔር ነው። አየህ አዳኝ ሁልጊዜ በአእምሮ ሊኖር የሚገባው አዳኙ እግዚአብሔር ነው፣ ማንም አይደለም የሚያድን። ስለዚህ ማርያም ታድናለች የሚል ምልከታ ከየትኛውም ቅዱስ ተነስተህ ልትሰራ አትችልም። ለምን? አንተ የጠቀስከው ያው ጴጥሮስ መዳን በሌላ በማንም የለም ብሎ ነግሮሃል። አየህ ስለዚህ ያዳነው ማን ነው? እዛ ቦታ ላይ እግዚአብሔር ያዳነው። ሌላ የሚያድን አለ? የለም። ጴጥሮስ ይህንን ነገር ነው የተናገረው። ከስጋ ፈውስም ይሁን ከዘላለም ሕይወት ሰው ሊድን የሚችለው በእግዚአብሔር ልጅ በክርስቶስ ኢየሱስ ብቻ ነው። ሌላ የመዳኛ መንገድ የለም። የእግዚአብሔር ቃል ይሄንን ነው የሚናገረውና እንደ ወንድም ይሄንን ሐሳብ እንድታየው ነው። ደጋግመህ ስላወራው ነው ይሄንን ሐሳብ ማንሳት የፈለኩት። ሌላ መንገድ የለም። ኢየሱስ ብቻ ነው የሚያድነው ማለት። እሺ ሐሳብን ስለተጋራ አመሰግናለሁ። እሺ ችግር የለም። ብሩክ የሚጨምረው ነገር ካለ ብትሰማው ችግር የለም። አሁን በአንተ ሐሳብ ላይ እኔ ትንሽ ሐሳብ ልጨምር ላካፍልህ። እኔ ማርያም ታድናለች ወይ ታማልዳለች ስል የክርስቶስን ማዳን ክጄ አይደለም። ክርስቶስ አያድንም አላልኩም። ማርያምም ግን አታድንም። ኢየሱስ ብቻውን ነው የሚያድነው። ማርያም ቅድም ብለሃል። የጴጥሮስ ጥላ እግዚአብሔር አድሮበት አድነዋል። በጨርቅም በውሃም በምንም እግዚአብሔር ሲያድር ያዳነው ግን እግዚአብሔር ጴጥሮስ አይደለም። ጴጥሮስ እግዚአብሔር ሲያልፍ እኔ የምናገረው ከሆነ ይሄን የምናገረው የእግዚአብሔር ቃል እኔ ሳይሆን እግዚአብሔር በእኔ ላይ አድሮ ነው እኔ የምናገረው። ወይ እግዚአብሔር መንፈስ ሲያድርብህ ትናገራለህ። የእግዚአብሔር መንፈስ ባንተ ለምሳሌስ ይሄን ንግግር የእግዚአብሔር መንፈስ ባንተ ውስጥ አድሮ ሊናገር አይችልም። የእግዚአብሔር ቃል ጉዳዩን እንደዚህ አድርግ ተስፍሽ ላስረዳ ሊያድነኝ ልጨርሳ አስጨርሰኝ እባክህ ዳኒ ሲያስጨርስ ዳኒ አጥተኛ አንዴ አትግባ። እኔ ገባሁ አንተ ስትናገር ኤልፋዝ ፕሊዝ ከማድረጌ በፊት አዳምጥ። በቃ ሲናገር አዳምጥ።
እኮ አዳምጥሽ አሚት አደርገዋለሁ። ቴንክ ዩ ወላሂ። እኔ ስናገር አዳምጠኛ። እሺ ቀጥል። ኢየሱስ ክርስቶስ አዳኝ ነው፣ ፈዋሽ ነው፣ አምላክ ነው፣ የጌቶች ጌታ ነው፣ የንጉሶች ንጉስ ኃያል ነው። ወይስ ብቸኛ ነው ወይ ነው? ኢየሱስ ብቸኛ አዳኝ ነው ወይስ ያድናል? የግል አዳኝ ነው ወይስ ብቸኛ? ኢየሱስ ብቻ ነው የሚያድነው ወይስ ሌሎችም ያድናሉ? ኢየሱስ ለሁሉም ግን አንተም ብትሆን እግዚአብሔር መንፈስ ያድር ሰው ያድናል ወይስ አያድንም? ያድናል። ማስረጃ ስጠኝ። ሰው ያድናል የሚል ማስረጃ ስጠኝ። የእግዚአብሔር መንፈስ ያለ ሰው አያድንም? ሰው ያድናል የሚል ማስረጃ። ለምሳሌ አንተ ያገልግል። የእግዚአብሔር መንፈስ ካልከኝማ ጨረስን። እግዚአብሔር አዳኝ ነው፣ እሱ ላይ ምንም ጥያቄ የለውም። የእግዚአብሔር መንፈስ ካደረ ነው። ማስረጃ ስጠኝ። ሰው ያድናል አላልኩም። ሰው አዳኝ አይደለም። ሰው ቢያድንማ ክርስቶስ ለምን ከሰማይ ወረደ? እሺ ሰው ማርያም ሰው ናት ወይስ ሰው አይደለችም? ተስፍሽ ማርያም ሰው ናት። ስለዚህ ማርያም ሰው ከሆነች ማርያም ሰው ከሆነች ማርያም ታድናለች ወይስ አታድንም? በቀደም ሎጂክ መሰረት ማርያም ሰው ናት። ማርያም ላይ ያደረው የእግዚአብሔር መንፈስ ያድናል። ማርያም ትለምናለች ወደ እግዚአብሔር ልጅ ትላለች። አንተ አምላኬ ትላለህ። እናስተካክለዋ ተስፍሽ እንድንረዳ ነው አሁን ለመረዳት ነው። ስለዚህ ማርያም አታድንም በለኝ አለለም። አንዴ ኦኬ አታድንም። ኦኬ ምን ታደርጋለች? አለለም ምን ታደርጋለች? ታድናለች ማርያም። ኦኬ ስለዚህ አየህ በመልጃዋ ማርያም የምታድነው በመልጃዋ ነው። ማርያም ታድናለች በመልጃዋ። መጽሐፍ ቅዱሳዊ ማስረጃ አስተኛ። አሁን አየህ እንደዚህ ክሊር ሲሆን ጥሩ ነው። ማስረጃ አስተኛ። ማስረጃ አስተኛ። ማርያም ታማልዳለች። ማስረጃ አስተኛ። አሁን በመልጃዋ እንደምታድን ማስረጃ አስተኛ። እሺ ዮሐንስ ወንጌል ምዕራፍ 2 ዮሐንስ ወንጌል ምዕራፍ 2 እሺ ግለጠውና አንብበውና እዛ ክፍል የዳነ ሰው አሳየው። እሺ ችግር የለም። ስለምልጃው ማመን ነው ዋናው። አይ የዳነ ሰው ነው የምታሳየው። አሁን በምልጃዋ ስታየው የምን መዳን ነው? ምልጃዋ እሷ እንድታድን ምልጃ ካማለደች በምልጃዋ እንደምታድን ማስረጃ ብቻ መስጠት ነው። ችግር የለም። ስማ እሺ ምዕራፍ 2 ቁጥር 3 እሺ ምዕራፍ 2 ቁጥር 3 ማን ነበር የታመመው? የታመመ ሰው የለም። የታመመ ሰው የለም። ድንግል ማርያም ማን ነበር የዳነ ሰው? ማን ነበር የዳነ ሰው? አዳምጠኛ ላምብባ መጽሐፍ ቅዱስ ክፍሉን። እንደዛ አጣይቀኝ። ማን ነበር የዳነ ሰው ወዳጄ? እንደዛ አጣይቀኝ። አዳምጠኝ። አይ ጠይቀሃለሁ። እስካነባታ የመጽሐፍ ቅዱስ ክፍል እንዳነብ ጠብቀኝ እኮ ልረዳህ ነው የምፈልገው እኮ ልንገርህ። ማን ነበር የዳነ ሰው? ልንገርህ። ያው ለምን ታደርቃለህ? እንደዚህ አይነት ነገር ከሆነ ለማድራራት ከሆነ እንደዚህ አይነት ነገር አይመቸኝም። ልረዳ ነው ተስፍሽ ልረዳ። ማን ነበር የዳነ? አነበብከው አሁን እኔ እኮ እንድረዳህ እኮ ነው። አንተ ስላነበብከው ጥቅስ አለ የጠቀስከው እንድረዳ ነው። ማን ነበር የዳነው ሰው? እኮ ካነበብኩ በኋላ ትጠይቀኛለህ። ኦኬ ጥሩ እሺ አንብበው። አንብበው ከዚህ አንብበው። እሺ የወይን ጠጅ ባለቀ ጊዜ የኢየሱስ እናት የወይን ጠጅ እኮ የላቸውም አለችው። ኢየሱስም አንቺ ሴት ከአንቺ ጋር ምን አለኝ? ጊዜ ገና አልደረሰም አላት። እስከ 4 እና ልጄ ወይን ጠጅም እኮ የላቸውም አለችው። ይሄ ወይን ጠጅ የዶክማስ ቤት ያለቀውን ድንግል ማርያም የጠየቀችውን ጥያቄ ክርስቶስ ውሃን ወደ ወይን አልቀየረም። ይሄ ምንድነው? ምልጃ ምን ይባላል? እሺ እዚህ ጋር አሁን የቀደሙ ጥያቄዎች ነው
ሲጠይቅ ስለዚህ ጨረስክ አንብበህ ጨረስክ አንብበህ ልምጣልህ እኔ ጨርሻለሁ። ያን ስትል አሁን ጥያቄ ነው የምጠይቅ። እኔ አልጨረስኩም። ልንገርህ ላስረዳህ። አልጨረስክም። ስትረዳ ዝም ብለህ በደረቅ አትጠይቅ። አይ አንብቤ ትጠይቀኛለህ ብለኸኛል። አሁን እኔ ጥያቄ ነው ያለኝ ወላጅ አንብበውና ከዛ አንብበውና ከዛ ልጠይቅ። እሺ ጨርሻለሁ እንደሆነ ይሁን። በጣም ጥሩ። እሺ አዳኙ ማን ነው እዚህ ክፍል ላይ? እሺ አዳኙ ማን ነው እዚህ ክፍል ላይ? ወይን ጠጅ የላቸውም አዳኙ ብላ ድንግል ማርያም ሲጠይቅ አዳኙ ማን ነው እዚህ ክፍል ላይ? አዳኙ ዛሬም እልሃለሁ ለማን ነው ብትል ይቀላል። ተስፍሽ እኔ ጥያቄ አትመርጥልኝም። እኔ ነኝ የምጠይቀው። አዳኙ ማን ነው አልከኝ? ኢየሱስ ጎበዝ። አይ አሁን ጎበዝ። አዳኙ ማን ነው? አዳኙ ኢየሱስ ነው። መቼም ቢሆን የሚያድን ኢየሱስ ነው። ተስፍሽ አሁን አንተ መዳን አንተ ርዕስህን ቆይ ተስፍሽ ማርያም ሰው በማርያም ይድናል ስላልክ አንተ ስሜት ያቱና ተስፍሽ እኔ አይደለ እየጠየቅኩኝ አንተ ትመልሳለህ። እኔ እጠይቃለሁ። አዳኙ ማን ነው አልከኝ? ኢየሱስ። አሁን ካንተ የምጠብቀው አዳኝ የሆነች ማርያም ነው። ካንተ የምጠብቀው አዳኝ የሆነች ማርያም እንግዲህ አውሳሳይ የለችም ማለት ነው እዚህ ክፍል። እኔ አሁን አዳኝ የሆነች ማርያምን ነው ማየት ነው እዚህ ጋር እኔ አማላ እኮ እዚህ ጋር ዶክማስ ቤት ወይን ጠጅ አልቆ ያለቀው ወይን ወደ ወይን እንዲቀየር ድንግል ማርያም ክርስቶስን ጠይቃለች ወይስ አልጠየቀችም? ስለዚህ ጠይቃለች ወይ አልጠየቀችም? ደግሜ ያንን ጥያቄ ጠይቀሃለሁ። አየህ ደግሜ ነው የምጠይቅህ። ያንን ጥያቄ የምጠይቅህ ለምንድን ነው? በደንብ ክሊር መሆን እዚህ ክፍል ላይ አዳኙ ማን ነው? አንተ የኔን ጥያቄ መልስልኝ። ምን አይ ተዋት። እኔ መልሻለሁ። እሱማ አንተ እኔ መልሻለሁ እኮ ኢየሱስ ነው አልከኝ። እኔ መልሻለሁ። አንተ መመለስ አለብህ እኮ እኔ መልሳለሁ። ግን አንተ የኔን ጥያቄ መመለስ ያለብህ ኢየሱስ ነው አልከኝ አይደል? አዳኙ አይደል እኮ አንተ መልሳ የኔን ጥያቄ ነው እኮ እኔ መልሻለሁ። አዳኙ ኢየሱስ ነው። አንተ መልስልኝ። እሺ አዳኙ ኢየሱስ ነው። እዚህ ጋር ኢየሱስ አዳኝ ነው አዳኝ አይደለም አላልንም። ኦርቶዶክስ ቤተክርስቲያን ኢየሱስ አዳኝ ነው አዳኝ አይደለም ብላ አሰብክም። ሰብከም ደግሞ አታውቅም። ወደፊትም አሰብክም፣ ዛሬም አሰብክም። ተሰብካለች። አሳያለሁ ነው ይሄንን ክፍል ተጠቀስከው። አሳያለሁ፣ ችግር የለም። ይሄን ጥቅስ የጠቀስከው ግን ማርያም ታድናለች ብለህ አይደል የነገርከኝ? እሱ ልታሳየኝ አይደል ይሄን ክፍል የጠቀስከው? አንተ በአንደበት ምን አልከኝ? እዚህ ክፍል ላይ አዳኙ ኢየሱስ ነው አልከኝ። በቃ ዘጋ ነው። እዚህ ክፍል ላይ የምታድን ማርያም የለችም ማለት ነው። አሁን ማድረግ ያለብህ ምንድን ነው? ሌላ ክፍል ጥቀስና የምታድን ማርያም አሳየኝ። እየጠበቅኩ ነው ያለው ተስፍሽ። እሺ እየጠበቅከኝ ነው አንተ። እዚህ ክላስ ላይ ኦርቶዶክስ ቤተክርስቲያን ኢየሱስ አዳኝ ነው ብላ አትሰብክም ብላል። ኢየሱስ ክርስቶስ አዳኝ አይደለም ብላ ኦርቶዶክስ የምትሰክበት የመጽሐፍ ቅዱስ ክፍል ትሰጠኛል እዚህ ጋር። እሺ አዳኝ ሆነች ማርያም ማሳየት ስላልቻልክ አልፋለሁ። ላስጨንቅስ ነው የማልፈልገው ተስፍሽ። እሺ ይሄው ላሳየህ ነው፣ ምክንያቱም እንድትረዳው ነው። አላማችን ምንድን ነው? ከመጽሐፍ ቅዱስ ነው የምታሳይ። ጠቅሰህ ከመጽሐፍ ቅዱስ ሌላ ውጭ የምታመጣ ነገር ቢሆን አልቀበልም። ከመጽሐፍ ቅዱስ ኢየሱስ ክርስቶስ አያድንም የሚል ኦርቶዶክስ አስተምሮ ቆይ ተስፍሽ የቤተክርስቲያን አስተምሮ ኢየሱስ አያድንም የሚል የመጽሐፍ ቅዱስ ክፍል ታሳኛለህ። አይዞህ እቀበላለሁ። እዛ ውጭ አልቀበልም። አይዞህ ብራዝ። አየህ ከየት እንደሚመጣ ገባ። ዋናው እንዲገባችሁ ነው። ትምህርት ቀጥል። አያድ ኦርቶዶክስ ኢየሱስ ክርስቶስ አታድንም ብላ ትሰብካለች ብለሃል። ያወራው በክብር እያወራው አንተም በክብር የማውራት አቅም ይኖር ይገባል። ስትጨርስ ስታወራ እንደሰማው የመስማት አቅም ይኖር ይገባል። ይሄው አየህ አሁን ቅድም ለጠየቁ ጥያቄ መልስ የለህም። ለየትኛው ጥያቄ? ማርያም ታድናለች ላልከው ለሰውኛ ይሄ አጋንንታዊ ለሆነ ትምህርት ማስረጃ የለህም። ምንም የምጠቅሰው ጥቅስ የለህም። በፍጹም የምታድን ማርያም የለችም በእግዚአብሔር ቃል ውስጥ። የሚያድነው ማን ነው? የእግዚአብሔር ልጅ ኢየሱስ ክርስቶስ። 4 ነጥብ። አየህ ባሳየው ጥቅስ መሰረት የሄዳ አንብበው። ሌላ ጊዜም የሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ በግልጽ አዳኙ በማያሻማ ቀለም በትልቁ ተጽፏል፣ ኢየሱስ ነው። ከሱ ውጪ ሊያድንም ሊታደግም የሚችል ማንም የለም ከሰዎች መካከል ከመላእክት መካከል። ብቸኛ አዳኝ የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻ ነው። መዳን በማንም የለም። ስለዚህ ማርያም ታድናለች የሚለው የሐሰት ትምህርት፣ የአጋንንት ትምህርት ነው። አሁን ግን ቤተክርስቲያን እንዴት እንደተናገረች ላሳየ። ይሄንን ቅድም አንድ ወዳጄ ነው ገብቶ የአጋንንት ትምህርት ያለው ባይዘው እኔ አይደለሁም።
ወዳጅህ ራሱ ኦርቶዶክሳዊ ገብቶ ነው የሚያወራው። ላሳይ እንደዚህ ይላል። በደምብ ስማ። ይኸው እሺ ሐሳቡን እንድትረዳው ከመጀመሪያ ጀምሮ እሺ አንድ ኃጢአተኛና በዳይ ሰው ተስፍሺ ኃጢአት እያለበት በደል እያለበት ያለ ምግባሩ በጎ ምግባር ሳይኖረው ኢየሱስ ክርስቶስን በማመኑ ብቻ የዘላለም ሕይወት ያገኛል ወይ ከሲኦል ይድናል? ተስፍሺ እንደገና ድገምልኝ። አንድ ኃጢአተኛና በዳይ ሰው ምግባር ሳይኖረው ኢየሱስ ክርስቶስን በማመን ብቻ የዘላለም ሕይወት ያገኛል? ይድናል? ኦርቶዶክስ ምን ሳይኖር? በጎ ምግባር ሳይኖር። እሺ በጎ ምግባር ስራ ምናምን ሳይኖር ስራ ያለ በጎ ስራ መዳን ይቻላል ያልክ ነው? አይ በክርስቶስ ኢየሱስ መዳን ይችላል ወይ ያልኩ ነው ያለው። በጎ ስራ ሳይኖር እሺ በጎ ስራ ሳይኖር የሰው ልጅ እኛ በኢየሱስ ክርስቶስ ኢየሱስ አዳኝ እንደሆነ እናምናለን። ግን ክርስቶስ እንዳዘዘን ከሆነ እኛ መዳን የምንችለው የሰማይ ቤቱን መውረስ መንግስተ ሰማያትን መውረስ የምንችለው እኛ ኦርቶዶክሳውያን እንደ ቤተክርስቲያኗ ማስተምረው መልካም ስራዎችን በመስራት የታመመውን በመጠየቅ የታረዘውን በማልበስ የታሰረውን በመጠየቅ የተቸገሩትን በመርዳት እና በማቴዎስ ወንጌል ምዕራፍ 25 ቁጥር 33 ጀምሮ እስከ መጨረሻው ቢታነብ የመጽሐፍ ይሄን ምን እንደሚል ልትረዳ ትችላለህ። አውሶ ባጭሩ አይደንም እያልከን ነው። አነ መጽሐፍ ቅዱስ ክፍሉን አንብብልህ እኔ ከሚገልጽ መጽሐፉ ቢገልጽ ይችላል። ባጭሩ አይደንም እያልከን ነው ወይ ያለ ይድናል ወይስ? ባጭሩ በማመን ብቻ እምነት ብቻው አያድንም። አንድ ሰው ኃጢአት በጎ ስራ ሳይሰራ በኢየሱስ ማመን ኢየሱስ ማመን ሳይሆን ኢየሱስን ያመንክ አንተ ኃጢአት ከሰራይ እኮ ባጭሩ ተስፋ የሚሰማን ሰው አጭር ዕውቀት አስይዘው ወዳጄ አታጥፋበት። አንተ ይድናል ወይስ አይደለም? ተስፋ እያመነ ብቻ አይድንም። ኢየሱስ የማይድንበት ብቻ አይድንም ማለት ነው። አይድንም። የሚድነው በቃ መለስ ለማመን ብቻ አይድንም። በቃ መለስ መልካም ስራ መጨመር አለበት። በቃ ጥሩ መለስክ። በቃ አሁን ልቀጥልልህ። ጥቅስ ልስታ። አይ አስፈራም። አመንኩ። ምን እንዴት ታምናለህ? ያለ ጥቅስ እንዴት ታምናለህ? በቃ አመንኩ። ያለ ጥቅስ እንዴት ታምናለህ? አዎ ጥቅስ ልጨምርልን ፈልግ። ጥቅስ በደንብ አነብልሃለሁ። መጽሐፍ ቅዱስ ክፍል በመጽሐፍ ቅዱስ ጥቅስ ታምናለህ አይደል? ጠሩሽ አንብብል። ደስ ይላል። ወይ ጉድ! ያለ ጥቅስ እንዴት ነው የምታምነው አንተ? ያለ ጥቅስ ምንም አትምን። አይ እንደው ያለ ጥቅስ ምንም አላምንም። እሺ አንብበው፣ ችግር የለም። ደስ ይላል። ኧረ በለው ምን አይነት አስማም ጥቅስ አገኘ አይደል? እሺ ቀጥል። ይገርማል። ስለ ማርያም ነበር እንደዚህ በጥቅስ መታገል የነበረው። ችግር አለ። ማርያም እኮ መጽሐፍ ቅዱስ ላይ ብዙ አልተጠቀሰችም። ኧረ አታርክም። ጥቅሱን ስማ። ጥቅሱን አለ። እሺ እየጠበቀ ነው። እሺ እያዘጋጀው ነው። ችግር የለም። አፍተ ነው። እሺ ማቴዎስ ወንጌል ምዕራፍ 25 ከቁጥር 33 ጀምሮ ያለውን ኃይለ ቃል መመልከት ትችላላችሁ። እሺ ግን ታሪኩ ረጅም ነው፣ ግን አዳምጡት። አይ በቃ ሄዳችሁ አንብቡ ጋይስ። በቃ ማሰጃ ሰጥቶናል። ሄዳችሁ አንብቡ። አመን ነው አይደል? አንብቡ።
በቃ ሄደን ጠቅሷል ጥቅስ ሄዳችሁ አንብቡ ጥያቄ የፈጠረባችሁ ሰው ካለ እሺ ሶ ተረዳኝ ሳትረዳ እንዴት ነው ያለ እዛም አንብቡ እኔም እዚህም አነባለሁ እኮ አንብቡ በቃ አንብቡ አልከን እናነባለን ችግር የለም ያው እኮ አንብቡ ወይ የሌላ መጽሐፍ ቅዱስ አሕዛብም ሁሉ በፊቱ ይሰበሰቡ እረኛም በጎቹን ከፍየሎች እንደሚለይ እርስ በርሳቸው ይለያቸዋል በጎቹንም በቀኙ ፍየሎቹንም በግራ ያቆማቸዋል ንጉሱንም በቀኙ ያሉትንም እንዲህ ይላቸዋል እናንተ የአባቴ ብሩካን ኑ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁን መንግስት ውረሱ ተርቤ አብልታችሁኛልና ተጠምቼ አጥታችኋልና እንግዳ ሆኜ ተቀብላችኋልና ታርዤ አልብሳችኋልና ታምሜ ጠይቃችኋልና ታስሬ ወደ እኔ መታችኋልና ጻድቅንም መልሶ ይሉታል ጌታ ሆይ ተርቤ አንተ መቼ አበላን ወይስ ተጠምተ አንተን መቼ አጠጣህን እንግዳ ሆነስ አይተን መቼ ተቀበልን መቼ አለበስን ወይስ ታመመ ወይስ ታስረ አንተን መቼ ወደ አንተ መጣን ይላችኋል እናንተ እርጉማን ለሰይጣንና ለመላእክቱ ወደ ተዘጋጀ ወደ ዘላለም እሳት ከነ ሂዱ ተርቤ አላበላችሁምና ተጠምቼ አላጠጣችሁምና እንግዳ ሆኜ አልተቀበላችሁምና ታርዤ አላለበሳችሁምና እርሱ ደግሞ ይመልሳሉ ጌታ ሆይ ተርቤ ወይስ ተጠምተ ወይስ እንግዳ ሆነ ወይስ ታርዘ ወይስ ታመ ወይስ ከሁሉ ከሚያንሱ ከነዚህ ለአንዱ ስላላደረጋችሁ ለኔ ደግሞ አላደረጋችሁትም ብሎ ይመልሰላችኋል ከዚያም ወዲያ ለዘላለም ቅጣት ጻድቃን ግን ወደ ዘላለም ህይወት ይሄዳሉ ይላል ኦኬ ሶ እነዚህ አሁን ልጨርስ አሳጥሯት እሺ በቃ ተረዳን እኮ ጨረስኩ አሁን ጨርሻለሁ አላስረዝምም አጭር ቃል እዚህ ጋር በቃ ተረዳን ከማስረጃ ከረብ ከረጅም ሰዓት አነበብክ አሁን ወደ ሐሳቡ እንመለስ እሺ በጣም ጥሩ እሺ እንደዚህ 78 አላባራሮ ማብራሪያ አልሰጠሁም። እዚህ ጋር መጀመሪያ እኮ አነበብኩልህ እንጂ ምኑን ተረዳ? አሁን እኔ ካነበብኩ ምን ተረዳ? ጥቅስ ብቻ በደረቋን ካነበብኩ ምን እዚህ ጋር መጽሐፍ ቅዱስ ጥያቄ አንብቤ ካስረዳ በኋላ መጠየቅ አለብኝ፣ መመለስ አለብኝ። አንተ ኢየሱስ ላይ ምንም ጥያቄ የለብንም፣ ተቀበልነህ እኮ አልኩ። ተቀበልነህ ኢየሱስ እዚህ ጋር እኮ መልካም ስራ እዚህ ጋር መልካም ስራ እንዴት አመንህ? መልካም ስራ ተበልታ ቆይ ተስፍሽ እንደዚህ አይደል ያልከው? ተስፍሽ ላስረዳ። አንድ ሰው ምግባር ከሌለው ኢየሱስ ክርስቶስን በማመኑ ብቻ አይድንም አይደል ያልከው? ጥቅስ ጠቅሰህ ሰጠህ አይደል? ተረዳን አይደል? ከዚህ በላይ አይደለም የምታወራው። ይሄን ነው አይደል? አመንክ? እዚህ ጋር ክብላውን አመን። አሁን በደንብ ስራ። መልካም ስራ ሳስራ መግባት እንዳትችል በማመን ብቻ መንግስተ ሰማያት መግባት እንደምትችል ታመንክ። ስለዚህ አንድ ሰው ኢየሱስን ብቻ አምኖ መግባት አይችልም አልከን አይደለ? ልንገርህ ኃጢአት ብሰራ ብራዘር አይደለ ወይ? አዎ ነው የሚባለው። ምንም ማብራራት ሁሉን አብራርታ አትችልም። ይሄው ከዚህ ውጪ አታወራውም አይደል? ይሄው ተቀበልን። አንቀበልን ብንል ነው ለአብራራ ምናምን የምትለው። ተቀበልን ተቃለቀ እኮ በቃ ከተቀበልን። የቱን ተቀበልክ? አሁን
ይሄው መልካም ስራ ያሰራውን ኢየሱስ አላዳነውም አልከን። በቃ ተቀበልን። ተቀበልክ። መልካም ትሰራለች አያድንም ያላችሁ አይደለም እንደነነ እኮ አሁን እኮ ልንቀጥል ነው። አንዴ ያልከው ማስረጃ አንተ አያድንም መልካም ስራ አልከን አይደል? እንደዛ ነው እምነቴ። አንተ ግን ያልከው ይሄንን ነው። ተቀበልኩ። በቃ አየነው። እንለፍ። አመንክ። አሁን አንተ ይሄን መጽሐፍ ቅዱስ ብለህ አመንክ። አይጠበቅብኝም። አሁን እኮ ገና ልንሄድ ነው። ገና ነው። ይሄን መጽሐፍ ቅዱስ ብለህ አንተ አታምንም? ስጨርስ ነው የምቀበል። አሁን ገና ነው። ልንጨርስ ነው። ልንጨርስ እኔ ጨረስኩ። እኔ ጨርሻለሁ። አንተ ነህ የጨረስከው። አንተ ይሄን መጽሐፍ ቅዱስ ብለህ ታምናለህ? አይ ብራዘር አይዞህ። አሁን መበርታት ነው ያለብህ። ስሜታ ይሆናል። መበርታት ነው ያለብህ። አይ ተስፍሽ እኔ ምንም ችግር የለም አባቴ። እኔ ምንም ችግር የለም። ስሜታ የሚያደርገኝ ነገር የለም። አንተ ግን ተረዳኝ። እኔ አንብቤያለሁ። ካነበብኩ የመጽሐፍ ቅዱስ ክፍል እጠይቃለሁ። ተስፍሽ ለምን እንደጨነቀህ አንተ ብቻ ጠይቀኛ። ይገባኛል። ጭንቀት ጩኸትህን እረዳለሁ። ለምንድን ነው የምትጮው? ለምን ነው የሚጨንቅህ? ቤተ ክርስቲያን ውስጥ የተቀመጠውን ያንን የጨለማ ትምህርት እንዳልገልጥብህ ነው እየተታገልክ ያለው። አየሁ አመን ስንል በፍጹም አትመኑኝ እያልክ እየጮክ ነው ያለው። ይሄ ብራዘር በቃ አመን ተቀበልን። በቃ አሁን ከዚህ በላይ ምንም ልታረግ አትችልም። ባንቀበልህ ነው መጮ ያለብህ ወዳጅ። አሁን ሰው ተቀበልኩ በቃ ተቀብያለሁ እንደ ማስረጃ አይቼዋለሁ ብሎ ሲናገር ተቀበለኛል ተብሎ ነው የሚታለፈው። አንተ ግን እዚሁ ላይ ነው መሰንበት የፈለከው። ለምን? የቤተ ክርስቲያን የሐሰት ትምህርት እንዳይወጣ ስለፈለክ። ልቀጥል ወይስ ይብቃህ እዚህ ላይ? አንተ መጀመሪያ እኮ እኔ እንድጠይቅ እንቀጥል ወይ ብራዘር? የቤተ ክርስቲያንን የሐሰት ትምህርት ላሳይ ነው። እንቀጥል። ቀጥላውሽ ችግር የለም። ምንም ችግር የለም። መጽሐፍ ቅዱሳዊ ስህተት ካለ ችግር የለም። ቀጥል። አሁን በቃ እንቀጥል ብለሃል ብራዘር። ቀጥል። ችግር የለም። ቀጥል። ይሄን ካመንክ መልካም ቀጥል። 78 ሰው የገደለ ሰው ልንገርህ። አይዞህ አንድ አስጨርሰኝ። የገደለ ሰው ይድናል ወይስ አይደለም? 78 ሰው የገደለ አይደለም የበላ ሰው 78 ነፍስ እያረደ የበላ ሰው ከመጽሐፍ ቅዱሳዊ ነው። የመጽሐፍ ቅዱስ የትኛው ምዕራፍ ላይ ነው ያለው? ጥቅስ እኔ ጠቅሼ እንደተናገርኩ ጥቅስ አዋራኝ። ምዕራፍ ላውጣ። የት ጋር ነው? ተአምረ ማርያም የሚባል አዲስ ኪዳን ላይ ነው ብሎ ነው። ተአምረ ማርያም የሚባል የቤተ ክርስቲያን መጽሐፍ ታምነዋለህ? ኦርቶዶክስ እኔ አምናለሁ። ግን አንተ ታምናለህ? ቤተ ክርስቲያናዊ መጽሐፍ ቅዱስ እኛ ኦርቶዶክሳውያን ምናምነው ክርስቶስን የምንሰብከው በዚህ መጽሐፍ ቅዱስ ነው። ታምናለህ ማለት ነው። ተአምረ ማርያም የቤተ ክርስቲያን መጽሐፍ ነው ማለት ነው አይደል? እሺ አይዞህ በቃ ይሄ ስሜታዊ ሳትሆን እንደዚህ በቃ ነው ማለት ነው። ትቀበለዋለህ። ከሱ ላይ ነው እያነበብኩልህ ያለሁት። እሺ ይኸው ተአምረ ማርያም ላይ 78 ሰው የበላ ሰው ይድናል ወይስ አይደለም? የበላ እንዴት ነው ይድናል አይድንም ስትል እንዴት? ለምሳሌ አሁን በክርስቶስ ገለጻ አድርግልኛ። አብራራልኝ። አሁን በጠቀስከው አብራራ። በክርስቶስ ኢየሱስ በጠቀስከው አሁን የማቴዎስ ወንጌል ምዕራፍ 24ን በጠቀስከው መሰረት 24 ሰው የበላ 78 ሰው ገሎ የበላ ሰው ኢየሱስ ክርስቶስን በማመኑ ይድናል ወይስ አይደለም? ኢየሱስን በማመኑ ይድናል ወይስ አይደለም? ኢየሱስ እዚህ በመጽሐፍ ቅዱስ ክፍል ላይ ምን ብሏል? ይድናል ወይስ አይደለም? እኮ አንተ ንገረኝ፣ ምን እንዳለ ንገረኝ። ይድናል ወይስ ንስሐ ከገባ በዚህ ምድር ላይ መልካም ስራ ከሰራ ንስሐ በህይወቱ በዚህ ምድር በስጋ ሲመላለስ አንድ ክርስቶስን የሚያመልክ ሰው ክርስቲያን 78 የበላ እኮ ነው ያልከው። ሌላ ታሪክ አለ። 100 ሰው ይብላ ሺህ ይብላ። እሺ ይድናል። ንስሐ ከገባ ይድናል። እሺ ንስሐ ካልገባስ? ንስሐ ካልገባ ንስሐ እኮ የሰው ልጅን የሚያነጻው ንስሐ ነው። ሰው ልጅ ምን ነጻው ንስሐ ነው። ንስሐ ካልገባ እንዴት ይድናል? እኔ ንስሐ ካልገባ ትድናለህ የሚል ቤተክርስቲያን አልተማርኩም። ችግር የለም። እሱን ቤተክርስቲያንም አላስተማረችም። አንተ በንስሐ ትድናለች። ችግር የለም። በአይነት እሱን አሳያለሁ። በንስሐ ነው። ታስሽ እሱን ታስሽ ከመጽሐፍ ጥቀስ። ከመጽሐፍ ቅዱስ ጥቀስ። ልጠቅስ ነው። ጥቀስ። በዛ ያለ ንስሐ ትገባለህ የሚል
መንግስት ሰማያትን ያቺም ነፍስ ትድናለህ። ምን ስሜት ትገባለህ? ምን እኔ ማውራት ደግሞ ሚውት ማድረግ ነው ያለብህ ማለት እሺ። ያ ሰው ሲያከብር አንተም ተከብረ አውራ ብራዘር። እሺ እሺ፣ እንደሱ እሺ ብራዘር፣ በፍቅር እናውራ። ያቺም ነፍስ ኦኬ እሺ አምላክን የወለደች በድንጋይ ስጋ በድንጋይ ላይ ነፍስ የጸናች ክብርት እመቤታችን ልጄ ሆይ ጌታ ሆይ ማርልኝ እያለች ሰገደችለት። በደምብ ስማ፣ ማርልኝ እያለች 78 የበላውን ሰው ማርልኝ ብላ ጌታን ለመነችለት። ማናት ለማኟ? ማርያም። ኦኬ እንዳትረሳ። ጌታም ምንም የምምርበት በጎ ስራ አለው አላት። 78 ሰዎችን በልቷልና ይሄ ሰው ምንም በጎ ስራ የለውም ማለት ነው። ምን የጨረሰ ነው? 78 ሰው የበላ ነው። ጌታ ነው እየተናገረ ያለው። በህይወቱ ላይ ጌታ ሲያየው ሲመለከተው 78 ሰው ነው የበላው። 78 ሰው ነው የበላው። በጌታ አስተምሮ መሰረት፣ በጌታ ምልከታ መሰረት ይሄ ሰው ያችን ነፍስ ለቅሶ፣ ጩኸት፣ ማፏጨት ወዳለበት ቦታ ውሰዷት የሚል ቃል መጣ ነው የሚለው ጌታ። ይሄው ያችን ነፍስ በመፍራት በመንቀጥቀጥ ከእግዚአብሔር ፊት አደረሷት ይላል። 78 የበላችን ሰው ከዛስ ከእግዚአብሔር ዘንድ የመጣው ፍርድ ስማ ምን እንደሚል። ያችን ነፍስ ለቅሶ፣ ጥርስ ማፏጨት ወዳለበት ቦታ ውሰዷት የሚል ቃል መጣ። ከማን? ከኢየሱስ ዘንድ ማለት ነው። ለምንድን ነው ኢየሱስ ውሰዷት ያለው? ወደ ሲኦል ጭራስ አንበበ ሙሉ ታሪኩ ጭረስና ከዛ በኋላ አወራለሁ። ለምንድን ነው ያለው? እየተግባባን ነው ምን ሄደው ብራዘር። ለምንድን ነው ያለው? ያን ሙሉ ታሪክ አንብበ ጭረስ። እየተግባባን ነው። ከዛ በኋላ ተመልሰት ትጠይቀኛለህ። አንብበ ታሪኩን ሙሉ ጭረስ። አሁን ጠይቄ ተግባብተን ነው ምን ሄደው። ለምንድን ነው ያለው? አልሄድም። ጭረስ። ከጨረስክ በኋላ እነጋገራለሁ። ጭረስ። ተሳስተኝ። ደክመዋል ማለት ነው። ምንም አይደክመኝም። ምን ካልደከመ እየጠየቅኩ ነው ያለው። ለምንድን ነው ኢየሱስ ወደ ሲኦል ሰዷት? ጭረስ። አንብበ ከጨረስክ በኋላ መጀመሪያ አንብበ ጨርሰት መጠየቅ አለብህ። ከዛ በኋላ መልሳለሁ። ሳታነብ ታሪኩ አንብበ ሳታስረዳኝ ሳትጨርስ ምን ሆነ መልስ? ይኸው ችግር የለም። ይኸው አንብበ ታሪኩን ጭረስ። ቆይ ወዳጅ፣ ያቺ ነፍስ በመፍራት በመንቀጥቀጥ ከእግዚአብሔር ፊት አደረሷት። ምን አይነት ነፍስ እንደሆነች ማወቅ ከፈለክ ይኸው ምን አይነት ነፍስ እንደሆነች ላሳይ። ምን አይነት ሰው እንደሆነ እሺ። ቅምር በሚባል አገር በስመ ክርስቲያን የሆነ በዘመድም የከበረ አንድ ሰው ነበረ። በስመ ክርስቲያን የሆነ ሰው ኃጢአቱ ግን ከሰው ኃጢአት ይበልጣል። ፈጽሞ ባለጸጋ ነበረ። እህልም የላምም ስጋ የሌሎችንም እንስሳ ስጋ አይበላም ነበረ። የሰው ስጋ ይበላ ነበረ እንጂ። ይሄ ሰው በስመ ክርስቲያን ነው፣ ክርስቲያን አይደለም። ስም ብቻ ነው ያለው። ኃጢአቱ ግን ከሰው ኃጢአት ይበልጣል ነው የሚለው። ኃጢአተኛ በደለኛ ሰው ነው። ስለዚህ ሰው ነው የምናወራው። ይሄ ነፍስ በማን ፊት ቀረበ? በእግዚአብሔር ፊት ቀረበ። ያቺ ነፍስ በእግዚአብሔር በመንቀጥቀጥ በእግዚአብሔር ፊት አደረሷት። ከዛስ ያችንም ነፍስ ለቅሶ፣ ጩኸት፣ ፉጨት፣ ማፏጨት፣ ጥርስ ማፏጨት ወዳለበት ቦታ ውሰዷት የሚል ቃል መጣ። ስለዚህ ለምንድን ነው ኢየሱስ እግዚአብሔር ወደ ሲኦል ውሰዷት ያለው? አንተ ያገዝ ይገልጠይከ ለምን ታምረ ማርያምን በፍጹም ታምረ ማርያም ያነበብኩ ነው የምትለኝ? በፍጹም አትጠይቀኝ። ያነበብኩ ነው ታምረ ማርያም ያነበብኩ ነው የምትጠይቀኝ? አትጠይቀኝም ብራዘር። የጠየቅኩን ጥያቄ መልስ ነው። በካሜራ አስደግፈ ታምረ ማርያምን ያሳየኝ። ከደከመ ያው ትወርዳለህ። አሳየኝ።
ከደከመች ምንም አይደክመኝ። ችግር የለም ብራዘር። ታምረ ማርያምን እያነበብክ ነው? እየጠበቅኩ ነው ያለሁት ወዳጅ። በካሜራ አስደግፈ እያሳየኝ እየጠበቅኩ ነው ያለሁት ወዳጅ። ሙሉ ታምርታ እቺ ብቻ ናቸው እንደ ታምረ ማርያም። አሁን አንተ ያልካ ታሪክ እቺ ብቻ አጥሮ እየጠበቅኩ ነው ያለሁት ወዳጅ። እየጠበቅኩ ነው ያለሁት። ኧረ በለው እየጠበቅኩ ነው። ኧረ በለው እየጠበቅኩ ነው ያለሁት። ምን ነው የምጠብቀኝ? ታምረ ማርያምን አሁን ታምረ ማርያምን ነው ማነበው አልካ? መልስ ለምንድን ነው ወደ ሲኦል ታምረ ማርያም እንደምታነብ አሳየኝ። እሺ ይኸው ታምረ ማርያም። እሺ ታምረ ማርያም። አዎ ይኸው በካሜራ አስደግፈ እያሳየኝ አንብብ ሙሉ ታሪኩን። ወዳጅ ትመልሳለህ ወይስ ደከመ? ማንበብ አትችልም? አንተ ነህ እንጂ ደከመ። እኔ ምን ነው የሚደክመኝ? እየጠየቅኩ ነው ያለሁት። እየጠየቅኩ እያለ እየመለስክ አይደለም። አንተ እኔን እያሳየኸኝ አንብብ። ይኸው አነበብኩ። አንተ ከራሴ ፈጥራ እንደምታነብ እኔ በምን አምናለሁ? ይኸው ገጹን እነግርሃለሁ። ሄደህ ታረጋግጣለህ። ከሁለት ታምረ ማርያም እኔ ጋር የለም። አሳያለሁ። ሁለት ታምረ ማርያም እኔ ጋር የለም እኮ። ከሌለ በቃ መስማት አለብህ። ይኸው ሁለት ታምር ከሁለቱም ገልጬ አሳያለሁ። ከሁለቱም ማለት አሳየኝ። ገልጠ አሳየኝ። ችግር የለም። እኔ ማየት አንተ ስታነብ እኔ ማየት ፈልጋለሁ። እሺ አትችልም? አንዴ ትመልሳለህ ወይስ አትመልስም? አንተ ማትችል ከሆነ አልችልም በል ንገረኝ። ያሳየው ማንበብ አልችልም በል። አንተ ወይ አልችልም ወይ እችላለሁ ያሳየው እኮ ታምረ ማርያም ይሄ ነው ብለህ እያሳየኸኝ። እሺ ስታነብ ማየት ፈልጋለሁ። አሁን ታምረ ማርያም በካሜራ አስደግፈህ እያሳየኝ ጥያቄ ፈጠረብህ። ዓለም አሳየቴ ነው። አዎ ካሳየው አንተ ከራሴ ፈጥረህ እንደምትናገር እኔም እንደምን ነው ኋላት ግን ትመልሳለህ? አዎ መልሳለሁ። በጣም ጥሩ። እችን ቃልህ እንዳታጥ አላጥም። ያው ጨለማ ስለማይቆም ነው ይሄንን ማወራው። እሺ ምንም ብታረግ ጨለማ ነው ማለት። እሺ ምንም ጨለማ የለም። አቤት ብርሃን ነው እንጂ ላሳየህ እኮ ጨለማው የትኛው እንደሆነ ላሳየህ። እሺ ለጥፍለት እኔ እሺ ዳግሻ ችግር የለም። እሺ ለጥፍለት። እሺ ለጥፍለት ዳግሻ እሱም ይሄ እሺ ምን ይላል? እስቲ አንብበው። አንብብ አንተ አንብብ፣ ችግር የለም። አንብብ ብራዘር። እኔማ ነበር። አንተ አንብብ፣ ችግር የለም፣ ይታየኛል። አንብብ። እሺ ያችንም ነፍስ በመፍራት በመንቀጥቀጥ ከእግዚአብሔር ፊት አደረሷት። ያችንም ነፍስ ለቅሶ፣ ጩኸት፣ ፉጨት ወዳለበት ቦታ ውሰዷት የሚል ቃል መጣ ይላል። ለምንድን ነው እንደዚህ ያለው ጌታ? ሰውየው ኃጢአት ስለሰራ ነው። ኃጢአት ስለሰራ በደል ስለሰራ ኃጢአተኛ ስለሆነ በጌታ ፊት ነው የቀረበችው። ንስሐ ቢገባ ኖሮ እግዚአብሔር እንደዚህ ይለዋል? ንስሐ አልገባም። ንስሐ ስላልገባ እግዚአብሔር ምናልባት ወደ ሲኦል ሰዳት ጫናት አለ። እሺ ይኸው አምላክን የወለደች የጸናች ክብርት እመቤታችሁ ልጄ ሆይ ጌታዬ ሆይ ማርልኝ ያለች ሰገደች። እሺ ጌታም ምን የምምርበት በጎ ስራ አለው አላት። 78 ሰዎችን በልቷል። ስንት ሰው ነው የበላው? 78። ቀጥል። እሺ ይሄ ሰው ኃጢአተኛ ነው ወይስ ኃጢአተኛ አልነበረም? ኃጢአተኛ ነው። ኦኬ ይሄ ሰው አሁን ዳነ ወይስ አልዳነ? እሷ ምን ያለች ማርልኝ ያለች እየጠየቀችው ነው። እኔ አሁን እሱን አልጠየኩም። ዳነ ወይስ አልዳነ?
ሳጨርስ እንዴት ነው ዳነ ወይስ አልዳነም የምትለኝ? በቃ መዳን ላሳየህ። በጣም ጥሩ። እሺ ወዴት ነው? ጨርሳ ወደ ታች ላሳየህ ነው። በቃ አሁን ይኸው ካላወቅከው ይኸው ሲያምረው። እሺ 78 እሺ ያቺ ነፍስን እሺ በል ያቺም ነፍስ አንብባ እያነበብኩ እኮ ነው። ጮክ በላት አይደል? አንተ አንብባ እያነበብክ አይደል? ነፍስ በድንግል በነፍስ በጸናችሁ ክብርት እመቤታችን እሺ በአማላጅነት ድና ወደ መንግስተ ሰማያት ገባች አለቅ ገባች ይላል። ወደ ምን ገባች? ትፈራለህ? ወደ መንግስተ ሰማያት። በጣም ጥሩ። ወደ መንግስተ ሰማያት ይሄ ሰው መንግስተ ሰማያት የገባበት መልካሙ ስራ ነው ያስገባው ወይስ የማርያም ምልጃ ነው ያስገባው? አንተ ቅድም ስታነብ ሙሉ ታሪኩን አንብበህ አስጨርሰኛል ወይስ እያልኩ እኮ ነው። መልካሙን ስራ ሰርቶ ነው የገባው ወይስ በማርያም ምልጃ ነው? ማርያም ስለምን ሰውየው ነፍሱ እዚህ ጋር አንተን አንተ ጥያቄ ልጠይቅህ። እኔን አትጠይቀኝም ብራዘር። አንተ ደስ አለ በማርያም ምልጃ ነው የገባው ወይስ በበጎ ስራው ነው የገባው? እዚህ ጋር ሰውየው የገባው በማርያም ምልጃ ነው። ማርያም ክርስቶስን ጠይቃ እሷ ስለለመነች ሰውየው ወደ መንግስተ ሰማያት ገብቷል። ሰውየው ግን ልንገርህ አንተ አሁን ታሪኩን ስማ አንተ ችግር የለም። አሁን እንደፈለክ የፈለከውን ታሪክ መቀነስ ትችላለህ። አሁን ጥያቄውን በደንብ ሰው ያስቸግራል። እንደማለት በምን አልከኝ? ሰውየው የዳነው በማን ምልጃ ነው ይላል መጽሐፉ? በማርያም ምልጃ ይላል። በማርያም ምልጃ አለቅ። የዳነው በማን ነው? በማርያም ምልጃ። አሁን መጽሐፍ ቅዱስን ግለጥና ደግሞ አሁን የምታሳየን በቅዱሳን ሰው ኃጢአተኛ ሆኖ በደለኛ ሆኖ ምግባር ጎሎት ጭምር እንደሚድን የሚያሳይ መጽሐፍ ቅዱስ ማስረጃ ያስታውሽ። አንተ ጥያቄ እዚህ ጋር አንተን ልጠይቅ። ጥያቄ አልቀበለም፣ መልስ ነው የምጠብቀው። ለምን ታሪኩን አንተ አቋርጠህ ከማል አቋርጠህ ጀምረህ አቋርጠሃል። አንተ ሙሉ አልሰጠህም። ሙሉ ታሪክ አላስነበብክም። አቋርጠህ ታሪኩን አቋርጠሃል። አሁን መጨው አያስፈልግም። እንደዚህ ተነጋገር። ልንገራ አንተ እንደዚህ መጨው አያስፈልግም ብራዘር። አሁን ማስረጃ እሺ ማስረጃ አልክ። ምን ላውጣል? ተስሼ ምን ላውጣል? ቆይ ችግር ትንሽ ታገሰኝ። ንገረኝ፣ እኔ ላውጣል። እሺ ለምሳሌ ሉቃስ ወንጌል ላይ ክርስቶስ ሲሰቀል ከክርስቶስ ጋር የተሰቀሉት መሐል አንዱ በቀኝ የተሰቀለው ምዕራቡን ስለረሳው ነው። እሺ ታውቁታላችሁ። እሺ ሰውዬ እድሜ ልኩን በዘመኑ ሲዘርፍ የነበረ ወንበዴ ነው። ታዲያ በማን በየትኛው ቅዱስ ነው የዳነው ታዲያ? እሱ አመጣህ አንተ ደግሞ ይሄኛውን የሚመራው ኢየሱስ ያን ማዳን አይችልም። ኢየሱስማ እንደማይችል እኮ ቅድም ጠቀስክልን። ኢየሱስ ምግባር የጎደለው እንደማይችል ጠቀስኩልን። አዎ
ቅዱስ ኢየሱስን እኮ ጨረስክ። ቅድም ይሄንን ኢየሱስ አይደለም ያሳየን። ኢየሱስ ምግባር የሌለውን ሰው አይምርም ብለህ ቅድም ጥቅስ አሳየን። አለቀ። ኢየሱስ ኃጢአተኛን በደለኛ ሰው አያድንም ነው ያልከን፣ ቃል በቃል ማለት ነው። ምግባር ከጎደለ አትድንም ነው ያልከው። ቆይ ወዳጅ አንድ ልንገርህ። አሁን ጥያቄው ኢየሱስ ጨረስን። ቆይ ተስፋ ኢየሱስ ጋር አትደበቅም ነው። ኢየሱስ መደበቂያ አይደለም። አሁን አልደበቅም። አይ ባው በጻድቃን በቅዱሳን ምግባር የጎደለ ኃጢአተኛና በዳይ ሰው እንደሚድን ጥቅስ አንተ። እሺ አንተ ቅድም ያልከው ሰውዬ ጥቅስ ብራዘር ጥቅስ እንሰጣለሁ፣ ግን ጥቅስ አንተ በበርታት ነው አናግረኛ። ሳታወራ በጥቅስ ብቻ ነው እንዴ? በጥቅስ ቅድም እንደ ማስረጃ እያልክ በጣም ስታስቸግረን ታምረ ማርያምን አንተ ወደ ማስረጃው ይቅርታ፣ ታምረ ማርያምን ያነበብከው በጥቅስ አይደለም። ወደ ማስረጃው ተስፍሽዬ ታምረ ማርያምን ያነበብከው በጥቅስ አይደለም። ወደ ማስረጃው ታምረ ማርያምን ያነበብከው በጥቅስ ነው። አሁን ወጣን እኮ ብራዘር። አሁን ማስረጃ አስተን ልክ ለኢየሱስ እንደ ታምረ ማርያምን ያነበብከው በጥቅስ ነው ወይ? ታምረ ማርያምን አጉድለ እንደጠቀስከው አሁን ለማርያም ጥቅስ ቆራርጠህ ከትፈ ትናገርና አንተ ምን ትላለህ? ታምረ ማርያም እንዲህ ይላል። ሙሉ አንብብ። ታምረ ማርያም ሲነበብ ማስረጃ 3 ደቂቃ ወይ 4 ደቂቃ ሙሉ ይወስዳል። አንተ ማስረጃ ቆራርጠህ በአንድ ደቂቃ ጨርሰህ እንዲህ ይላል። እሺ ማስረጃ እቺ ነፍስ እንዲህ ምንኛ ነው የምታወራው? ሰው የለኝም ያልከኝ ያለው የለም። ያ ሰውዬ መልካም ሰጥቷል፣ የተጠማውን አጠጥቷል። ታምር ማርያም ላይ አንተ ቅድም ያልከው ሰውዬ ከራሱ ኮዳ ይዞ የሚሄደውን ኮዳውን ቀርቶ ዳግሻ ከኮዳው ሰውን አጥጥቷል። የተጠማውን በሽተኛ ተጠምቻለሁ አለ፣ ውሃ ጠጣ እና ታዲያ አንድ ጊዜ አንድ ቀን ሞት ወሰደ። አንተ ቅድም ያልከው ምናምን ገጸለችና ዳኒ ወንበረ ታሪክ ከሱ ጋር ይመሳሰላል ሆነ። ታዲያ ምን ይሁን? ከወንድሜ እያወራ ከሆነ ሚዩት አድርጌያለሁኝ። ዳኒ ያ አንብብለት በቃ 400 ምናምን ገጽ ስለሆነች አንድ አፍታ ቶሎ አንብብለት እንትን ብንል ዳክሽ 400 ምናምን ገጽ ብዙ አይደለችም። አዎ ታምረ ማርያም አንብበው ሙሉን እያለ ስለሆነ እንትን ከሚል ብትተባበረው። እሺ ዳክሽ ልተባበረ። የመጨረሻው ሐሳብ ምንድነው? የፈለገውን ስራ ሰራ በልኩ የዳነው በማን ምልጃ ነው? በማርያም ምልጃ ነው። አለቀ። እሱን እኮ አስነብቤያለሁ። የዳነው ዳነ ብሎ መጽሐፍ የሚናገረው በማርያም ምልጃ ነው። አለቀ። ስለዚህ ሰው በማርያም ምልጃ የሚድንበትን መጽሐፍ ቅዱሳዊ ማስረጃ ኃጢአተኛ ሆኖ በደለኛ ሆኖ ይህንን ሁሉ ነፍስ ገሎ የሚድንበትን መጽሐፍ ቅዱሳዊ ማስረጃ አንጣ። ውሃ ጠጣ በል ምንም አድርግ በል በማርያም ምልጃ ነው ዳነ የሚለው። ሚዩት እንደሆነ ያወቃል። እግዚአብሔር የቆጠረለት የማርያምን ምልጃ ነው። አንተ ያገ ተቀበለኝ በፍቅር ወዳጄ። ለምን ትቀበላለህ? ወደ ማስረጃው ሂድ እንጂ። የማትቀበል ከሆነ እኔም አልሰጥህም። አንተም የለም ከሌለ አንተ ማትመልስ ከሆነ አላማችን እንደሱ ነው። እንድታየው ያክል እንድታየው ቤተክርስቲያን ውስጥ ኢየሱስ ሲባል ነው። ማርያም ተረዳኛ። አንተ እኔን ካልተረዳኝ እኔ አንተን እንዴት እረዳለሁ? ማስረጃ እኮ እንድረዳ በመረዳዳት ነው። በጣም ተረጋግተን እያወራን ያለነው ማስረጃ አለ። እሺ አንተ እኔን የምትረዳኝ አንተ ከተረዳኝ እኔ እረዳሃለሁ። እኔ ስትረዳኝ አንተ እረዳለሁ። አንተ ስትረዳኝ እኔም እረዳለሁ። አንተ ካልተረዳኝ እኔም አልረዳህም። እሺ ማርያም ያ ሰውየው እሷ ወደ ክርስቶስ እንድትለምን ወይ እንድታማልድ ያደረገው ሰውየው 78 ሰው ስለበላ ነው ወይስ መልካም ስራ ሰውየው ሰርቶ ነው? የሰራ መልካም ስራ አለ ወይስ የለም? እቺን መልስልኛ። ከዛ በኋላ በሷ ስለሚያምን ነው መለስኩኝ። በማርያም የሚያምን በማርያም የሚያምን ኦርቶዶክስም የለም፣ በማርያም የሚያምን ክርስቲያንም የለም። አይ የጠየቀኝ ጥያቄ እኮ ነው እየመለስኩልህ ያሉት። በማርያም እሺ ማዳን ስለሚያምን በማርያም ስለሚያምን ብቻ ነው ወይስ ሌላ አለ? ስራ መልካም ስራ አለ? ማርያም ታድነኛለች ብሎ ስለሚያምን አይደለም።
ማስረጃ ነው አትሳሳት። እኔ በማስረጃ ነው አትሳሳት። አይደለም በማስረጃ ነው ያወራሁት። በማስረጃ ነው ያወራሁት። ይሄ ተአምረ ማርያም ላይ ቅድም ለኔ አላነበብኩም። አንተ እዚሁ ተአምረ ማርያም ላይ በማስረጃ ነው ያወራሁት። ማስረጃ ይሄን አሁን አንተ በማርያም ልንገርህ ወዳጄ ማስረጃ ነው የምትጠየቀኝ አይደል? ከጠየቀኝ ይሄ ሰውዬ በማርያም ስለሚያምን ነው ማርያም ያማለች ብለህ ቅድም አላነበብክም። ወዳጄ ማስረጃ ነው የምትጠይቀኝ እኮ አሁን ማስረጃ ነው መጠየቅ ያለብህ። ማስረጃ ይቅርታ እንደዚህ ብለህ ማስረጃ ጠይቅ ወዳጄ። ሰው እንዴት ማስረጃ ጠይቅ? አንተ ስላላነበብከው ነው። አንተ ቅድም ስላላነበብከው ነገር ነው የምን መረጃ ነው ማስረጃ ነው ማቀርብልህ? 400 ምናምን ገጽ አነበብኩ። በማርያም ስለሚያምን ነው ማርያም ያማለች ብለህ ቅድም አላነበብከው። አሁን ደግሞ ምን አልከኝ? በማርያም ስለሚያምን ነው ማርያም ያማለችው አልክ። ለምን ትዋሻለህ? ማስረጃ ትፈልጋለህ ወይስ አትፈልግም? የምትዋሸው አንተ ነህ እንጂ እኔ አይደለሁም። ማስረጃ ትፈልጋለህ ወይስ አትፈልግም? ማርያም ጠየቅኩ እኮ ከሲኦል ማርያም እንደምታምን ያምናል ይሄ ሰው። እንደምታድነው ማርያም ያምናል ይሄ ሰው። ላሳየህ ማስረጃ። ማርያም በሲኦል ታምናለች። ከሲኦል እንደምታድነው ያምናል ይሄ ሰው። ማርያም ከሲኦል እንደምታድን ያምናል። አዎ ለዛ ነው ያዳነችው። ከዛ ተአምረ ማርያም ውስጥ አለ ይሄ ኦፍ ኮርስ ይኖራል። አውጣ እስከ አሳይ። ኦኬ ሳሳይ ታምናለህ? አሳይ አምናለሁ። አሳይ ችግሩ እኮ እያየህ አለማመን ነው። ይሄው በላይ አብሰብም ቆይ ወዳጅ በቃ ስማ። በላይ አብሰብም ይህቺ ደግ እንደሆነች በልመናዋም ከሲኦል የምትታደግ እንደሆነች እኔ ከሕፃንነቴ ጀምሬ ሰምቼ ነበረ አለው ይላል። ማን ነው ያለው ይሄን? በላይ አብሰብ ነው አብራዘ ነፍሰ በላ ማርያም የምትባል በልመናዋ ከሲኦል የምትታደግ አለች ብሎ ያምናል። አንተ ቅድም ይሄን አንብበልኛል ዲብራዘ። እኔ ማንበብ እኔ የሚጠበኝ ፈልገውን እኮ ነው የማነበው ወዳጄ። እኔ አንተ እኮ አንተ ላሳውቅ አይደለም እዚህ ቁጭ ያልኩት ቤተክርስቲያን ብራዘር አለማንበብ ቤተክርስቲያንን አለማወቅ ያንተ ስንፍና ነው ብራዘር። ይሄው አሁን ስላንተ ስንፍና ያንተ አመጣጥ ተረዳው። ስላንተ ስንፍና ታውራ እዚህ ጋር ነው የተረዳሁት። ይሄው እኔ እዚህ ጋር የተረዳው ይቅርታ። ይሄ ሰው የዳነው ከሲኦል የዳነው በምንድን ነው? በማርያም ልመና ሲጀምር የጀመረው የማርያም ከሲኦል በልመናዋ እንደምታድን ነው። መጽሐፉ ሲዘጋ የዘጋው 78 ሰው የበላው ሰው የዳነበት ሚስጥር ምንም መልካም ስራ ሰርቶ አይደለም፣ የማርያም ልመና እንዳወጣው መጽሐፉ ይናገራል። ይኸው ያቺ ነፍስ አምላክን በወለደች በድንግል ጸናች ክብር እመቤት አማላጅነት ድና ወደ መንግስተ ሰማያት ገባች ይላል። አለቅ። የዳነችበት ሚስጥር ምንድነው? አሳጠርካ አንተ አሳጥራ እንደፈለክ ወዳጅ እንደፈለክ አስረዝመው አንተ። ይሄው ነው በማርያም ልመና ምልጃ ሰው ከሲኦል ዳነ። አለቅ። አሁን ጥያቄው ምንድነው መሰለህ? አንተ አሁን ያንተ አመጣጥ ተረዳው። እንደፈለክ ነው የተረዳሁት። እንደፈለክ አድርገው። አሁን እኔ ጥያቄን ወደ መልሱ ግባ። በቅዱሳን ምልጃ ሰው ከሲኦል እንደሚድን መጽሐፍ ቅዱስ ማስረጃ አስተኝ። እኔ አንተን የተረዳሁት እንዴት መሰለህ? እኔ ቅዱስ ማቴዎስ ማቴዎስ ወንጌል ምዕራፍ 25 ላይ የጠቀስኩን ጥቅስ ለመሽፈን ይሄን መላሰብ እሱን ሄዳ አመጣ። እሱን አምጥተህ ማለት ቅድም እኔ በስራ ያልኩትን ለመሸፈን ማስረጃ ብራዘር ያለ ስራ ድንግል ማርያም አማለደች ልትል። እሺ ልጨምርልህ ስራውን ልትሸፍን ያለ የሰራውን ስራ የመላሰብንም ስራ ደፍነህ አመጣህ። አመሰግናለሁ አባቴ። ሰላም አትልም። አይዞ ብራዘር አይዞ። ሊያንቀጠቅጥ ይችላል፣ ሊያወዛውዝ ይችላል፣ ሊያስጮህ ይችላል። ዚስ ኢዝ ግን ኦርቶዶክስ መሬት ላይ ያለችው ኦርቶዶክስ ይሆን በማን ምልጃ ዳነ ይላል። ሰውየው በሰራው ስራ አይደለም። ሰውየውማ ስራ እንደሌለው እኮ ኢየሱስ እየነገረ ነው ያለው። ማርያም ያየችለት ስራ ኢየሱስ ማየት አቅቶት ነው?
ብራዘር ምን ሆነ ነው? ማርያም ያየችው ስራ የዘላለም ሕይወት የሚያሰጥ ከሲኦል የሚያድነው ቢሆን ኖሮ ኢየሱስ ያንን የሰራውን መልካሙን ስራ ሳያይለት ቀርቶ ነው ሲኦል ውሰዱት ያለው? ብራዘር አይደለም። አየህ፣ ስራማ ቢኖረው ኖሮ ጌታ ሲኦል አይከተውም ነበር። ለምን ወደ ሲኦል ክተቱት አለ? ስራ ካለው። ይኸው መጽሐፍስ ምንድነው የሚለው? በግልጽ በማርያም ጣልቃ ገብነት እንደዳነ ነው የሚያሳይ። በመሃል ላይ ጣፋጭ ለማድረግ ለማሳመር ያስገባችሁ ታሪክ አለ። የሆነ ደሃ ላይ ውሃ ምናምን ሰጥቶና የምትለው ማለት ነው። እሱ ግን እንደ ሪዝን አልቀረበም። አየህ፣ ጌታ እሱን ስራውን አላየለትም፣ አልተመለከተለትም። እንደውም ሰው ጨርሷል ነው ያለው። 78 ሰው ነው የበላው፣ በየትኛው ስራ ነው ማድነው ነው እያለ እየጠየቃት ያለው የለውም። ከዛ ማርያም ምንድነው የገባችበት? ጣልቃ ገባች። መጽሐፍ የሚናገረው በሰራው መልካም ስራ ዳነ አይልም። ማርያም በልመናዋ ታደገችው ነው የሚለው መጽሐፍ። ይኸው እሱስ ምን ብሎ ነው የሚያምነው? ከሲኦል የምትታደግ እንደሆነች እኔም ከልጅነቴ ጀምሮ አውቃለሁ ነው የሚለው። ብራዘር ሰምቻለሁ ነው የሚለው። ኢየሱስ ከሲኦል እንደሚታደግ የሰው ያምናል? አያምንም። ተራ ክርስቲያን የማይባል የነበረ ሰው፣ ኃጢአት በደል የሞላበት ሰው፣ 78 ሰው የጨረሰ ሰው አለቀ። እና ታዲያ ይሄ ሰው ለምን መንግስተ ሰማያት ክርስቶስ አገባ?